በአጠቃላይ የዚህ ሴሽን ሁኔታ የካፒታል ማርኬት ኢንስትሩመንቶችን በጣም ጠቅለል ባለ መልኩ የምናቀርብበት ይሆናል። ከዚህ በፊት 2 ሴሽኖች ነበራችሁ። በመጀመሪያው ሴሽን ላይ አጠቃላይ ካፒታል ማርኬት ምን ይመስላል፣ ማክሮ ኢኮኖሚክ ኮንዲሽንስ ምን ይመስላል የሚለውን ነገር ግንዛቤ እንድታገኙ ተደርጓል። የሁለተኛው ሴሽን ሬጉላቶሪ ፍሬምወርካችን ምን ይመስላል፣ ሬጉሌሽንስ ለምን ያስፈልጋል በሚለው የተቀረጸ ግንዛቤ የማስጨበጥ ሁኔታ ነው። አሁን እንግዲህ ያሰብነው ከመጀመሪያውም ጀምሮ ይሄን ፕሮግራም ስናዘጋጅ ፖቴንሻል ኢንቨስተርስ፣ ፖቴንሻል ኢሹወርስ፣ ፖቴንሻል ማርኬት ፓርቲሲፓንት ልትሆኑ የምትችሉ ሰዎች በሙሉ ከትንሹ ጀምሮ ቀስ እያላችሁ ወደ ትልቁ የመሄድ ሁኔታ ነው። አሁን የመጀመሪያው በጣም ኤሌመንተሪም ሊሆን ለአንዳንዶቻችሁ በጣም ኤሌመንተሪም ሊሆን ይችላል። ነገር ግን ቤዚክሱ የሚጀምረው ከዚህ ስለሆነ ካፒታል ማርኬት ላይ ያሉ ኢንስትሩመንቶች ምን ይመስላሉ፣ እነዚህ ኢንስትሩመንቶች እንዴት ተደርገው ካፒታል ማርኬትን አፌክት ያደርጋሉ የሚለውን ነገር የምናይበት ይሆናል ማለት ነው። ይሄ የጀነራል የዛሬው ሴሽን ዋና ዓላማ ይሄንን ግንዛቤ ማስጨበጥ ነው። እንደምታውቁት ፋይናንሻል ማርኬት ብሮደር ፋይናንሻል ማርኬት ነው። ፋይናንሻል ማርኬት ለሁለት መክፈል እንችላለን። አንደኛው ካፒታል ምንድነው ባንክ ሌድ የሆነ ወይም ደግሞ ከባንክ ገንዘብ በመውሰድ የሚደረግ የፋይናንስ አቅርቦትን በተመለከተ ይሆናል። ሁለተኛው ደግሞ የካፒታል ማርኬት ላይ የፋይናንስ አቅርቦትን ሁለቱን ያካተተ ነው። የኛ ዋናው ዓላማ ባንኪንግን በተመለከተ ባንክ ፋይናንስን በተመለከተ ያው ፕራይመሪ ሬጉሌተሩ የናሽናል ባንክ ነው። ስለዚህ የካፒታል ማርኬት ከካፒታል ማርኬት ጋር የተለያየ ነው ማለት ነው። ስለዚህ የኛ ዛሬ ትኩረታችን የሚሆነው ካፒታል ማርኬት ጋር ያለውን ሁኔታ በተመለከተ ነው ማለት ነው። አጠቃላይ አንድ ቢዝነስ ወይም ደግሞ አንድ የቢዝነስ ሐሳብ ያለው ሰው ቢዝነሱን ወደ ተግባር ለማምጣት ወይም ቢዝነሱን ለማስፋፋት ቢፈልግ የሚሄድበት ጉዞ ማለት ነው እና መጀመሪያ ላይ አንድ ሰው ቢዝነስ ሲጀምር ከራሱ ካለው የራሱን ፈንድ የራሱ ሲባል የራሱም ሊሆን ይችላል፣ ከቤተሰብም ሊሆን ይችላል፣ ከጓደኛም ሊሆን ይችላል። በዛ አፈላልጎ የመጀመር ሁኔታ አለ። ከዛ ይሄ አጠቃላይ በየትም ሀገር ያለ ፕራክቲስ ኢንክሉዲንግ የራሳችን ያለ ነው። ከዛ በኋላ የራሱ ሶርስ በቂ ሳይሆን ሲቀር ወደ ኤክስተርናል ሶርስ ፍለጋ ይሄዳል ማለት ነው። ኤክስተርናል ሶርስ ሲፈለግ እንግዲህ እስካሁን እዚህ ሀገር የተለመደው ያው ባንክ ጋር የመሄድ ሁኔታ ነው። ባንክ ይኬዳል። ባንክ ሄዶ ከባንክ ብድር ተደርጎ ከባንክ ብድር ተወስዶ እንትን ይደረጋል ማለት ነው። ከዛ ግን የት ይኬዳል? እንግዲህ ሌላው ሀገር የዳበረ እዚህ ሀገር ብዙም ያልዳበረ ፒኢ ፕራይቬት ኤኩዊቲ ፈንድ ላይ ወይም ደግሞ ቬንቸር ካፒታል ቪሲዎች ጋር ተሄዶ ይሄ ቢዝነስ አይዲያ አለኝ፣ ይህንን ያህል ነገር ጀነሬት ሊያደርግ ይችላል፣ ይህንን ያህል ፕሮሚስ አለው በሚል ከነሱ ገንዘብ የመውሰድ ነው። ከዛ በኋላ በዛ ፕሮሰስ ትንሽ ከተሄደ በኋላ ከዛ በኋላ ነው ወደ ሶስተኛ ካፒታል ማርኬት ላይ ደግሞ ተመጥቶ ወይም ደግሞ በደንብ ሬጉሌትድ ወደ ሆነው የካፒታል ማርኬት መጥቶ ከህዝብ የገንዘብ የመሰብሰብ ሁኔታ ይካሄዳል ማለት ነው። ካፒታል ማርኬት ሲባል እነዚህን ነገሮች በሙሉ ኤክሰፕት ባንኪንግ እንትን ያለውን ያካትታል። የፒኢ የቪሲ ኤኮሲስተሙንም ሆነ ቀጥታ ፓብሊክ ላይ መጥቶ ከፓብሊኩ ገንዘብ ሰብስቦ ወደ ስራ ላይ መግባትንም ይሰበስባል ማለት ነው። በአጠቃላይ የዚህን ሂደት ነው የሚካሄደው እንትን የምንለው ማለት ነው። ኔክስት ስላይድ ላይ ሜቶድስ ኦፍ ካፒታል ፋይናንሲንግ የሚል አለ። ከፓብሊክ ላይ መተን ገንዘብ ስንሰበስብ ወይም ደግሞ ፒቪሲም ጋር ሄደን ገንዘብ ስንሰበስብ በምን አይነት መልኩ ነው፣ ምን አይነት ኢንስትሩመንቶች ተጠቅመን ነው ገንዘብ የሚሰበሰበው ስንል
አንደኛ ኤኩቲ የምንለው አለው፣ በተለምዶ አክሲዮን እየተባለ የሚጠራው እሱ ነው። ሁለተኛ ደግሞ ዴት ኢንስትሩመንት በመሸጥ ከዛ ላይ የገንዘብ የመሰብሰብ ሁኔታ አለ ማለት ነው። እነዚህ ሁለቱ ጀነራል ትልቅ እነዚህ ሁለቱ ትልቁን ፓርቲ ከቨር ያደርጋሉ ማለት ነው። ኢንስትሩመንት ብለን ስናስብ፣ የካፒታል ማርኬት ኢንስትሩመንት ብለን ስናስብ በአብዛኛው ኤኩዊቲ እና ዴት ኢንስትሩመንቶችን ነው የምናስበው። ከዛ በኋላ ግን የተለያዩ አይነት በፋይናንሻል ኢንጂነሪንግ ክሬት የተደረጉ የተለያዩ አይነት ዴቨሎፕመንቶች አሉ፣ የተለያዩ አይነት ቬሪዬሽንስ አሉ። ግን ዋናዎቹ ኤኩዊቲ እና ዴት ኢንስትሩመንትስ ናቸው። እነዚህን ዴት ሜካኒክሱን በተመለከተ ምን ይመስላል ብንል አንድ ኤንቲቲ አንድ ግለሰብ ወይ ኤንቲቲ ከህብረተሰቡ ካፒታል ሰብስቦ ለስራም ለመጀመር ስራም ለማስፋፋት የሚፈልግ ሁለት አይነት ሜካኒዝሞች አሉ። አንደኛ አይፒኦ የምንለው አለ። ይሄ አይፒኦ የምንለው ኢኒሻል ፐብሊክ ኦፈሪንግ ይባላል። አንድ ካምፓኒ ለመጀመሪያ ጊዜ ከህዝብ እንደ ስሙ እንደሚያሳየው ኢኒሻል ፐብሊክ ኦፈሪንግ ለመጀመሪያ ጊዜ ከህዝብ ገንዘብ የመሰብሰብ ካፒታል የመሰብሰብ ሂደት ሲያካሂድ አይፒኦ እንላለን። በዛ መሰረት ደግሞ ገንዘብ የሰበሰበ ካምፓኒ ከዛ ቀጥሎ ባሉት ዓመታት ያቺ መጀመሪያ ላይ የሰበሰበውን ገንዘብ ስራ ላይ አውሎ እየሰራ የሚያስፈልገውን ስራ እየሰራ ሲቆይና ያው የፋይናንስ ኒድ ሁሌም የሚያድግ እንጂ የሚቀር አይደለም። ሁለተኛ እንግዲህ ከዛ በኋላ ከ3ም ከ4ም ከ5ም ዓመት በኋላ አዲሽናል ካፒታል መሰብሰብ ሲያስፈልገው ደግሞ ፎሎ ኦን ኦፈሪንግ ያካሂዳል ማለት ነው። እነዚህ ኦፈሪንጎች የራሱ የሆነ ፕሮሰሶች አሉት። በኋላ ይህንን ፕሮሰስ በተመለከተ ፕሮባብሊ ወደ 5-6ኛ ሴሽናችሁ ላይ አክቹዋሊ ይሄ ፕሮሰስ ምን ይመስላል፣ ያ ፕሮሰስ ለምን ያስፈልጋል፣ ምን አይነት ኢንቴንሽን አለው፣ ምንድነው አቺቭ ሊያደርግ የሚፈልገው ጎል የሚለውን በተመለከተ ከ5ኛ-6ኛ ሴሽን ላይ ዝርዝር ሁኔታ ይቀርባል። ግን አዲስ ታይም ማወቅ ያለባችሁ እነዚህ ሁለቱን ኢንስትሩመንቶች ኢሹ ማድረግ ይችላል ማለት ነው። ማለት ኤኩዊቲ ወይም ደግሞ አክሲዮን ሸጦ ካፒታል መሰብሰብ ይችላል፣ ወይም ደግሞ ዴት ኢንስትሩመንት ሸጦ ካፒታል መሰብሰብ ይችላል ማለት ነው። ምን ማለት ነው የሚለውን ኤኩዊቲ መሸጥ በኤኩዊቲ ወይም አክሲዮን ሸጦ ካፒታል ሰበሰበ ማለት ምን ማለት ነው፣ ዴት ኢንስትሩመንት ሸጦ ካፒታል ሰበሰበ ማለት ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ምን አይነት በዚህ መሃል ምን አይነት እንትኖች ኤኩዊቲ ለምሳሌ 2-3 አይነት የኢኩዊቲ ስያሜዎች ሊኖሩ ይችላሉ። አንደኛ ኮመን ወይም ኦርዲነሪ ሼርስ ሊሆን ይችላል የሚሸጠው፣ ወይም ደግሞ ፕሪፈርድ የሆነ ሼሮች ሊሸጥ ይችላል። ዴትም እንደዚሁ የተለያየ አይነት ዴት ኢንስትሩመንቶች ሊሸጡ ይችላሉ። ሻጮቹ እነማን ናቸው ስንል ኤኩዊቲን ወይም አክሲዮን የሚሸጡ ያው ስፔሻሊ በዚህ ሀገር ሼር ካምፓኒዎች ናቸው እንደዛ መሸጥ የሚችሉት። ሼር ካምፓኒዎች ይህንም ኤኩዊቲ ሸጠው ወይም አክሲዮን ሸጠው ካፒታል ሬዝ ማድረግ ይችላሉ። ቦንድ በተመለከተ ወይም ደግሞ ዴት ኢንስትሩመንትን በተመለከተ ግን የሚሸጡት ኖት ኦንሊ ካምፓኒስ ወይ ሼር ካምፓኒስ ብቻ ሳይሆን የተለያዩ ኤንቲቲስ እነዚህን ሊሸጡ ይችላሉ። ለምሳሌ በደንብ የሚለው ካምፓኒስ ሊሸጡ ይችላሉ። ሼር ካምፓኒስ ራደር ዳን ኤኩዊቲ ከመሸጥ ቦንድ ሊሸጡ ይችላሉ። ገቨርንመንት ራሱ ይሸጣል፣ ቦንድ ይሸጣል። በኋላ ላይ እንመለከተዋለን ሰፋ አድርገን። ሪጂናል ገቨርንመንት፣ ፌደራል ገቨርንመንት፣ ሚኒሲፓል ገቨርንመንትስ ለተለያዩ ዓላማዎች ሊያዋሏቸው የሚችሉ ቦንድ ሊሸጡ ይችላሉ። ሌላ ደግሞ መልቲናሽናል ኤንቲቲስም እንደዚሁ ቦንድ ሊሸጡ ይችላሉ። እነሱ እነማን ናቸው? ለምሳሌ አይኤፍሲ፣ እንደዚህ አይነት መልቲላተራል ኤጀንሲስ ቦንድ ሸጠው ቦንድም በዛ የሰበሰቡትን ገንዘብ ለተለያዩ ጥቅሞች ላይ ሊያውሉ ይችላሉ። ለምሳሌ ለዲቨሎፕመንት ወርክ ላይ ሊያውሉ ይችላሉ ማለት ነው። በዚህ መልኩ የሚሰበሰቡ
ካፒታሎች ኢንቴንሽናቸው ለተወሰነ ፕሮጀክት ለተወሰነ ቢዝነስ ማካሄጃ የሚውሉ ይሆናሉ ማለት ነው። እነዚህ ጀነራል ኢንስትሩመንቶች ሲሆኑ ከነዚህ ስር ግን የተለያዩ ወደፊት የሚቀጥሉ ሶስተኛ እንትን ላይ እናያቸዋለን። ስፔሲፊክ የሆኑ ትንሽ ስፔሻላይዝድ የሆኑ ደግሞ ኢንስትሩመንቶች አሉ። አጠቃላይ ይሄንን ሲሆን እንግዲህ እነዚህም በሙሉ በአጠቃላይ ምን ብለን እንጠራቸዋለን? ሴኩሪቲስ ብለን ነው የምንጠራቸው። ይሄ ሴኩሪቲስ የሚለው የተለያየ ሀገር ሰፋ ያለ ኮንሰፕትን የሚይዝ ነው። ማለት ቦንድን ይዛል፣ ኤኩዊቲስን ይዛል፣ ዴሪቬቲቭስ የሚባሉ አሉ፣ ዩኒትስን፣ ኮሌክቲቭ ኢንቨስትመንት ስኪም። እነዚህ በሙሉ ዛሬ ትንሽ ሼርስ ቦንዶችን ትንሽ እናያለን። ዴሪቬቲቭስ፣ ኮሌክቲቭ ኢንቨስትመንት ስኪም የሚለውን እንደብዝ ወደ መጨረሻ ላይ ባሉ ሴሽኖቻችን እናያቸዋለን። ግን አዲስ ታይም እነዚህ ነገሮች በሙሉ ሴኩሪቲስ ተብለው እንደሚታወቁ እንድታውቁ ነው የዛሬው ዓላማችን። ሴኩሪቲስ ማለት እንግዲህ ኤኒ ኢንስትሩመንት ኦነርሺፕን ሊገልጽ የሚችል እንደ ፋይናንሻል ትራንዛክሽን ኦነርሺፕን ሊገልጽ የሚችል እና ኔጎሽየብል የሆነ ኢንስትሩመንት ነው ማለት ነው። ማለት ምን ማለት ነው? ኔጎሽየብል ማለት ሊሻሻጥ የሚችል ሊገዛ ሊሸጥ የሚችል ማለት ነው። ኢንስትሩመንቱ ኦነርሺፕ የሚያሳየው ኦነርሺፑ ሊሸጥ ሊገዛ ይችላል ማለት ነው። እሱ በአጠቃላይ ሴኩሪቲስ ይባላል። ኢንቨስትመንት ሊትራሊ ኤኩዊቲ ሲሆን ኢንቨስትመንት ነው። ለዛ ካምፓኒ ላይ ኢንቨስት እያደረግን ነው። ኤኩዊቲ ገዛን ወይም አክሲዮን ገዛን ማለት እዛ ካምፓኒ ላይ ኢንቨስት እያደረግን ነው። ፓርት ኦነር ነው ሆነናል ማለት ነው ለዛ ካምፓኒ። ስለዚህ ያን ፓርት ኦነርሺፕ የሚያሳየው እንትን ሴኩሪቲ ያንን ፓርት ኦነርሺፕ ያሳያል ማለት ነው። ኢን ተርምስ ኦፍ ኤኩዊቲ ስናወራ ወይም አክሲዮን ስናወራ የፓርት ኦነርሺፕ ኦፍ ዳት ኤንቲቲ እንዳለን የሚያሳይ ነው። ያንን ኦነርሺፓችን ደግሞ ኔጎሽየብል ስንል ምንድን ነው? ኤኒታይም ለሌላ ሰው በሽያጭም በስጦታም ልናስተላልፈው እንችላለን ማለት ነው። ስለዚህ ያ ነው ሴኩሪቲ የሚያደርገው። ቦንድ ሲሆን ደግሞ ኦነርሺፑ የሚሆነው ምንድን ነው? ኢንስትሩመንቱ ላይ ነው ያለን ኦነርሺፕ። ያ ኢንስትሩመንት ምንድን ነው? ለቦንድ ስንገዛ ከአንድ ካምፓኒም ሆነ ከገቨርንመንት ቦንድ ገዛም ማለት ለዛ ካምፓኒ ወይም ለዛ ገቨርንመንት ብድር ሰጥተናል ማለት ነው። ያ ብድር ስንሰጥ ምንድን ነው የምናገኘው ማለት ነው? ራይት ቱ እርን ኢንተረስት ነው የሚኖረን ማለት ነው። ኢንተረስት ወይም ደግሞ ኩፖን ፍሪ የሆኑ እንትኖች እንዳሉ ታሳቢ እናደርግ። ነገር ግን ኖርማሊ ብድር ነው የምንሰጠው። የኤንቲቲውን ፓርት ኦነር እየሆነን አይደለም፣ ግን ኤንቲቲው ላይ ክሌም አለን። ያ ክሌም ምንድን ነው? የሰጠነውን ገንዘብ በተወሰነ ጊዜ የማግኘት ተመልሶ የማግኘት እና እንደ ሚን ታይም ግን ኢንተረስት የማግኘት ወይም ደግሞ ወለድ የማግኘት መብት አለን ማለት ነው። ያ መብት እንደዚሁ ትራንስፈረብል የሆነ መብት ነው፣ ኔጎሽየብል የሆነ መብት ነው። ከፈለግን ለራሳችን ይዘን እስከ ማቹሪቲ ማቆየት እንችላለን፣ ከፈለግን ኤኒታይም መሸጥ እንችላለን ማለት ነው። እነዚህ ናቸው አጠቃላይ። ግን ኤኩዊቲን አሁን በተመለከተ ትንሽ ብናወራ ሁለቱን ለያይተን የኤኩዊቲን እና ቦንድን ለያይተን ብናወራ ኤኩዊቲ በአጠቃላይ ቅድም እንዳልኩት የፓርት ኦነርሺፕን የሚያሳይ ነው። የአንድ ካምፓኒ ቅድም መጀመሪያ ላይ እንዳልኩት ኤኩዊቲን ወይም ደግሞ አክሲዮን የሚሸጡ ሼር ካምፓኒዎች ናቸው ብያለው። እነዚህ ሼር ካምፓኒዎች ኤኩዊቲ ወይም ደግሞ አክሲዮን ሲሸጡ ምንድን ነው እያደረጉ ያሉት? ፓርት ኦነርሺፕ እየሰጡን ነው ማለት ነው። የዛ ሼር ካምፓኒ በገዛኑ መጠን ባለቤት ሆነናል ማለት ነው። የዛችን ፍራክሽን ባለቤት ሆነናል ማለት ነው። ስለዚህ ከዛ ጋር ተያይዞ የሚመጡ የተለያዩ ጥቅሞችና ኃላፊነቶች ይኖራሉ ማለት ነው። ይሄ ደግሞ ካምፓኒው ደግሞ ለሸጠው ሰዎች ካምፓኒው እንግዲህ የሚመራው በሼር ሆልደሮች ይባላሉ። እነዚህ የገዙ ኤኩዊቲ የገዙ ሰዎች ሼር ሆልደርስ ይባላሉ። የራሳቸው መብት አላቸው፣ የራሳቸው ግዴታ አለ። ካምፓኒው ደግሞ ካምፓኒውን የሚመሩ ሰዎች ደግሞ ለነዚህ ለሼር ሆልደርስ
ተጠያቂነት ይኖርባቸዋል ማለት ነው። ኦን በማድረግ የሚኖሩት ቤኔፊቶችን በተመለከተ አንድ ሼር ሆልደር የዛን ካምፓኒ ሼር ሲገዛ ተያያዥነት ያለው ጥቅም ይኖረዋል። እነዚህም አንደኛ ከዲቪደንድ የመካፈል ከትርፍ የመካፈል ማለት ነው። ዲቪደንድ የምንለው ከትርፍ ክፍያ የመከፋፈል መብት ይኖረዋል ማለት ነው። ምን ማለት ነው? ያ ካምፓኒ ትርፍ ሲያገኝ እንግዲህ አንዱ የሚለየው ከቦንድ የሚለየው ኤኩዊቲ እንዳልኩት አንዱ ኦነርሺፕ መኖሩ ነው። ማለት የዛ ካምፓኒ ኤኩዊቲውን አክሲዮኑን የገዛንበት ካምፓኒ ፓርት ኦነር ስለሆንን ትርፍ ሲኖር ከትርፍ የመካፈል መብት ይሰጠናል ማለት ነው። ከትርፍ የመካፈል መብት ይሰጠናል ማለት ግን ያው ግዴታ ከአንድ ካምፓኒ ትርፍ ባገኘ ቁጥር በየግዴታ ዲቪደንድ ዲክሌር ማድረግ አለበት ማለት አይደለም። እሱ መገንዘብ ውስጥ መክተት አለብን። ግን ዲቪደንድ ዲክሌር ካረገ ግን ሁሉም ሼር ሆልደር ፕሮሬትድ በሆነ ከኦነርሺፑ ጋር በተያያዘ መልኩ ልክ በሆነ ወይም ፕሮሬትድ በሆነ መልኩ ከዲቪደንዱ ተካፋይ መሆን መብት አለው ማለት ነው። አንዱ እሱ ነው። ሌላ ስፔሻሊ እንደኛ አይነት ሊግል ፍሬምወርክ ያላቸው አገራት ላይ ያለ ሁሉም ሀገር ላይ ያለ አይደለም። ፕሪፈርድ ራይት ኦፍ ሰብስክሪፕሽን የምንለው አለ። ይሄ ምንድነው? ኤግዚስቲንግ ሼር ሆልደርስ አዲስ ቅድም እንዳልኩት ዳውን ደ ሮድ አዲሽናል ካፒታል ተፈልጎ ያ ካምፓኒ አዲስ አክሲዮኖች ለሽያጭ ቢያወጣ የመግዛት የቅድሚያ መብት ያጎናጽፋል ማለት ነው። ሼር ሆልደር ከሆነም መጀመሪያ ለሼር ሆልደሮቹ ነው የመሸጥ ግዴታ ያለበት። ለሼር ሆልደሮቹ ለነሱ ኦፈር ሳያደርግ ወይም ደግሞ መብት ሳይሰጥ ወደ ነን ሼር ሆልደርስ ጋር መሄድ አይችልም ማለት ነው። ስለዚህ ይህንን በተመለከተ ህጉ ራሱ የራሱ የሆነ ፕሮሰስ አለው። ግን ዋናው ነገር አዲስ ታይም ማወቅ ያለባችሁ ሼር ሆልደር እዚህ ሀገር አንድ ካምፓኒ ላይ ሼር ሆልደር ከሆናችሁ ከዛ በኋላ የሚወጡ አክሲዮኖች በሙሉ ለመግዛት በያዛችሁት የሼር ሆልደር የሼር አማውንት በተመጣጠነ መልኩ የመግዛት ፕሮሬትድ በሆነ መልኩ የመግዛት መብት ያጎናጽፋል ማለት ነው። ስለዚህ ያ ምንድነው ያላችሁ ኦነርሺፕ ፐርሰንቴጅ ዳይሉትድ እንዳይሆን ያንን ፕሮቴክት የማድረግ ሁኔታ ነው። ይሄ ራይት ግን ሁሉም ሀገር ላይ ያለ አይደለም። አብዛኛው ሀገር ላይ ይሄ መብት የለም። አሁን if you go to the US የሼር ሆልደርስ preferred right of subscription የላቸውም። ናይጄሪያ ብትሄዱ እንደዛ አይነት ነገር የለም። ግን አንዳንድ ሀገር ላይ ደግሞ በስነ ስርዓቱ በህግ መሰረት የተቀመጠ ነው። ለእኛም ሀገር ያለ ነው። ስለዚህ የኛ ሀገር አንድ ሰው የአንድ ካምፓኒ አክሲዮን ኦን ሲያደርግ ከዛ ጋር ተያይዞ የሚመጣው ጥቅም ወደፊትም የሚወጡ አክሲዮኖችን የመግዛት ቅድሚያ ይኖረዋል ማለት ነው። ሌላ አክሲዮን ኦነርሺፕ ጋር የሚመጣ ጥቅም ምንድነው? ካፒታል ጌን ነው። ካፒታል ጌን ማለት አሁን እዚህም ሀገር እያየኑ ነው። ምን ማለት ነው? ዛሬ የገዛንበት ዋጋ ይኖራል። ዛሬ አንድን አክሲዮን በ1000 ብር ብንገዛው እንደምታውቁት አሁን የኛ ገበያውም የሰነደ መዋዕለ ንዋይ ገበያ ወይም ደግሞ ሴኩሪቲስ ኤክስቼንጅ is up and running። የተወሰኑ ካምፓኒዎች ሊስትድ ሆነው እየተሸጡ ነው ማለት ነው። ምንድነው እንግዲህ እዛ ላይ ፕራይስ የአንዱን አክሲዮን የአንዱን ካምፓኒ አክሲዮን ዋጋ የሚወስነው ከዚህ በኋላ ማርኬት ላይ ዊሊንግ ባየር እና ዊሊንግ ሴለር ተገናኝተው የሚሻሻጡበት ዋጋ ማለት ነው። ስለዚህ ዛሬ እኔ በ1000 ብር የገዛሁት አንድ አክሲዮን ነገ ወይም ደግሞ የዛሬ ዓመት 2000 ብር ቢሆን በገዛሁበት ዋጋና በሚሸጥበት ዋጋ መካከል ያለችው ትርፍ 1000 ብሯ ካፒታል ጌን ነው ማለት ነው። ስለዚህ አክሲዮን ከመግዛት አንዱ ሊገኝ የሚችለው ጥቅም ከገዛንበት ዋጋ የአክሲዮን የመሸጫችን ዋጋ በተወሰነ ጊዜ ይዘን በቆየን ቁጥር ፖቴንሻሊ ከጨመረ
ያ በዛ መካከል ያለው ዲፈረንስ እንደ ጌን ስለሚቆጠር ያ አንዱ አክሲዮንን ከመግዛት የሚገኝ ጥቅም ወይም ደግሞ ቤኔፊት እሱ ነው ብለን እናስባለን። ግን ይሄ ሁሌም ሊሆን የሚችል ነው ማለት አይደለም። ጌንም ሊያደርግ ይችላል። አክሲዮን ዋጋ ሊጨምርም ሊቀንስም ይችላል። ከቀነሰ በሌላው ሳይድ የምናየው ነገር ይሆናል። ከጨመረ ግን ያ ፖቴንሻሊ ካፒታል ጌን ኢዝ ዋን ኦፍ ዘ ፖቴንሻል ቤኔፊትስ ኦፍ ኦኒንግ ኤኩዊቲ ማለት ነው። ከዛ እንግዲህ ካምፓኒውን የሚመራው በሼር ሆልደርስ ቮት ነው። ስለዚህ አንዱ ኦን ከማድረግ ኤኩዊቲን ኦን ከማድረግ ጋር ተያይዞ የሚመጣው ከእንትንም ጋር የሚለየው ከቦንድም ጋር የሚለየው ራይት ቱ ቮት ነው። አንድ ካምፓኒን አክሲዮን ኦን ማድረግ ከሆነ ለሚካሄዱ ነገሮች በሙሉ ቮት ለሚያስፈልጋቸው ነገሮች በሙሉ ቮት የማድረግ መብት ይኖረኛል ማለት ነው። ይሄ ካምፓኒ ውስጥ ካለ ድረስ ሁሌም የሚኖር መብት ነው። ስለዚህ እነዚህ ናቸው ሜጀር መብቶች ወይም ጥቅሞች ተብለው የሚታዩት ከእንትን አንጻር እነዚህ ናቸው። ስለዚህ ምን ማለት ነው ይሄ ራይት ቱ ቮት ለምንድን ነው እንደ ትልቅ ነገር የሚታየው ብትሉ፣ ለምሳሌ ቦንድ ብንገዛ ቦንድ ከሆነ የገዛ ነው በካምፓኒው ዴይ ቱ ዴይ አክቲቪቲ ላይ ወይም ደግሞ አቅጣጫ ላይ ምንም የመወሰን ቮት የማድረግ የመወሰን ምንም መብት የለውም ቦንድ የገዙ ሰዎች። ያንን የሚወስነው የካምፓኒው ሼር ሆልደሮች ናቸው። ዳት ሚንስ ዴይ ቱ ዴይ አክቲቪቲው ላይ እንትን ስለሌለን ሂደቱን የምንመራው እኛ አይደለንም ማለት ነው። ካምፓኒው እና ካምፓኒው ሼር ሆልደሮች ይመራሉ። ዊ ሃቭ ኖ ሴ። እኛ ቁጭ ብለን ቦንድ የገዛው ሰው ቁጭ ብሎ ምንድን ነው ኢንተረስቱን የመቀበል መብት ብቻ ነው ያለው። የካምፓኒው አቅጣጫ እንትን ቢል ኮሬክት የማድረግ ሁኔታ ምናምን ነገር አይኖርም እና ከዛ አንጻር ለሚመጡ አንዳንድ እንትኖች ተጋላጭነት ሊኖር ይችላል። አዝ ኦፖዝድ ቱ ኤኩዊቲ ኦነርስ ግን የካምፓኒን ሁኔታ የመምራት ቮት በማድረግ ቮቲንግ ራይት ያንን ይዞ ነው የሚመጣው ማለት ነው። ስለዚህ ኤኩዊቲ ቅድም እንዳልኩት በሁለት ሊከፈል ይችላል። ኮመን ሼርስ እና ፕሪፈርድ ሼርስ ልንል እንችላለን። ሌሎችም ነገሮች ሊኖሩ ይችላሉ። ኮመን ሼርስ ማለት ያው በቃ አብዛኛው ጊዜ የምናየው አብዛኛው ሼር አክቹዋሊ እዚህ ሀገር ፎር ደ ሎንገስት ታይም ፕሪፈርድ አዲሱ የኮመርሻል ኮዳችን 2021 በፈረንጆች እስኪወጣ ድረስ ፕሪፈርድ ሼር የሚባል ነገር አይፈቀድም ነበር። አሁን አዲሱ የኮመርሻል ኮዳችን ግን ፕሪፈርድ ሼርስ እንትን እንዲል ፈቅዷል። ቤዚካሊ በሁለቱ መካከል ያለው ልዩነት ምንድን ነው? ኮመን ሼርስ ሲሆኑ ሁሉም ነገር ፉል ሪስክ ኤንድ ሪዋርድ ካምፓኒው ላይ ይኖራል። የመወሰንም ቮትም የማድረግም ዲቪደንድ የመካፈሉም ቅድም ያላቸውን አራቱንም እንትኖች ሙሉ ለሙሉ የመሳተፍ ሁኔታ ይኖራል ማለት ነው። ፕሪፈርድ ስቶክ ላይ ስንሆን ፕሪፈረንስ ይኖረናል። ማለትም ፋይናንሻል ፕሪፈረንስ ቮቲንግ ምናምን ነገር ይቀንስና የቮቲንግ ራይቱ አይኖርም። ግን በዛ ረገድ ትንሽ ወደ ቦንድ ይጠጋል። ግን ጥቅሙ ግን ምንድን ነው? ብዙ ጊዜ በየጊዜው ለነሱ ዲቪደንድ የመስጠት ግዴታ ሊኖር ይችላል። ማለት ምንድን ነው? ያ በቃ ፕሪ አግሪድ በሆነ ፕሪዲተርማይንድ ወይ ፕሪ አግሪድ በሆነ መልኩ በየጊዜው በየአመቱ ለነሱ ዲቪደንድ ዲክሌር እየተደረገ የመሰጠት ግዴታ ሊኖር ይችላል። ኖርማሊ ቅድም እንዳልኩት ኖርማሊ ካምፓኒ ዲቪደንድ ዲክሌር የማድረግ ግዴታ የለበት። ግን ለፕሪፈርድ እንትን ሼሮች እንደዛ አይነት አግሪመንት ውስጥ ሊገባ ይችላል። ፕሪፈርድ ሼር ኦልሬዲ ኢሹ ሲያደርግ ኦኬ በየአመቱ ይህንን ዲክሌር ያደርጋለሁ፣ ዲክሌር ያደረግኩትን ለእናንተ የመስጠት ግዴታ አለብኝ ብሎ ሊገባ ይችላል። አንዳንዴ ደግሞ ያም ግዴታም ሳይኖር ዝም ብሎ ፕሪፈርድ እንትን ሼሮች ሊሸጡ ይችላሉ። ያ ማለት ምንድን ነው? ዲክሌር ከተደረገ ቅድሚያ ለነሱ ይሰጣል ማለት ነው። ለፕሪፈርድ ሼር ኦን ለሚያደርጉ ሼር ሆልደሮች ለነሱ ቅድሚያ ይሰጣል ማለት ነው።
ከዛ ውጭ ከዲቪደንድ ውጭ ለነሱ የሚኖረው ቅድሚያ ምንድን ነው? ፕራዮሪቲ ይኖራቸዋል። ምንድን ነው ፕራዮሪቲ ማለት? ኢፍ ኤኒቲንግ ሃፕንስ ፋይናንሻል እንትን ላይ ከኮመን ስቶክ ኦን ከሚያደርጉት ሰዎች ቀድሞ የመከፈል ቅድም እንዳልኩት የዲቪደንድ ሊሆን ይችላል። ካምፓኒው ዋይንድ አፕ ወይም ደግሞ ቢዘጋ ያለው ሊኩዴት ያለው አሴት ሊኩዴት ተደርጎ ለሼር ሆልደሮች መከፋፈል ቢያስፈልግ መጀመሪያ እነሱ ያወጡትን ገንዘብ ተከፍሎ ሳያልቅ ወደ ኮመን ስቶክ ወደ ያዙት ሰዎች አይሄድም ማለት ነው። ሶ ኖርማሊ በዛ ምክንያት ኢፍ ዊ ሲ ፕራዮሪቲ እንትን ብናይ መጀመሪያ ቦንድ የገዙ ሰዎች ቅድሚያ ይኖራቸዋል። ከዛ በኋላ ፕሪፈርድ ስቶክ የገዙ ሼር ሆልደሮች ቅድሚያ ይኖራቸዋል። ከዛ በኋላ ነው ኮመን ስቶክ የገዙ ሼር ሆልደሮች ሊከፈላቸው የሚችለው ማለት ነው። በዛ አንጻር ፕሪፈርድ እንትን ቢትዊን ኮመን ፕሪፈርድ ኤኩዊቲስ ወይም ሼርስ ቢትዊን ኮመን ሼርስ እና ቦንድ መሃል ያሉ አይነት ባህሪ ያላቸው ሼር ናቸው። ግን ዴፊኒትሊ ኤኩዊቲ ነው። ዴፊኒትሊ ኦነርሺፕን የያዘ ኢንስትሩመንት ነው ማለት ነው። በአጠቃላይ የኮመን ስቶክ እና ፕሪፈርድ ስቶክ እንግዲህ ያለው ኦነርሺፕ ላይ ሲሚላሪቲ እና ዲፈረንሳቸው ምንድን ነው? ኦነርሺፕ ላይ ሁለቱም ኦፍኮርስ የኦነርሺፕን ያሳያል። ቮቲንግ ራይት ላይ የኮመን ስቶክ ቮቲንግ ራይት ይኖረዋል። ፕሪፈርድ ሼር የያዘ ሰው ግን ቮቲንግ ራይት አይኖረውም። ነገር ግን አንዳንድ ሁኔታዎች ላይ የቮት የማድረግ ስፔሻሊ የእነሱን ኢንተረስት የተመለከተ ሁኔታ ላይ ቮት የማድረግ እንትን ይኖራቸዋል። ዲቪደንድ ኖርማሊ የኮመን ስቶክ ኖርማሊ ያው ዲክሌር ሲደረግ ብቻ ነው። የፕሪፈርድ ስቶክ ኖርማሊ በአግሪመንት አት ዘ ታይም ኦፍ ዘ ኢሹንስ ፊክስድ በሆነ በጊዜ መውሰድ ሁኔታ አለ። ካልሆነም ግን ከነዛ ከኮመን ስቶክ ኦነሮች ሼር ኦነሮች በፊት ዲቪደንድ የማግኘት ካልኩሌሽኑም የመለየት ሁኔታ ሊኖር ይችላል። ኦርደር ኦፍ ክሌም የሌላው ዲፈረንሳቸው ነው። ሁሌም የፕሪፈርድ ሼርስን ኦን የሚያደርጉ ከኮመን ሼርስ ኦን ከሚያደርጉ የክሌም ሲኖር የቅድሚያ የማግኘት ሁኔታ ይኖራቸዋል። ሪተርን እንደተባለው ያው ሁለቱም ካምፓኒው አርን እስካላደረገ ድረስ ምንም የሚያገኙት ነገር አይኖርም። ዲቪደንድ ዲክሌር የሚደረገው ኦልዌይስ ከትርፍ ስለሆነ ትርፍ እስከሌለ ድረስ የማግኘት ሁኔታ አይኖርም ማለት ነው። በሁለቱ መካከል ያለው ልዩነት ይህንን ይመስላል። በአጠቃላይ ይህንን የኤኩዊቲን ሴክሽኑን ለመደምደም ያህል ኤኩዊቲ ፓርት ኦነርሺፕ ያሳያል። ስለዚህ ስንገዛ የካምፓኒን ፓርት የተወሰነች ፓርት በገዛነው መጠን ኦን እያደረግን ነው። ጥቅሙ የሚመጣው ካምፓኒው ትርፍ እስካገኘ ድረስ ነው። ትርፍ ካላገኘ ጥቅሞቹ አራት አይነት ጥቅሞች አሉ ብለናል ቅድም። ዲቪደንድ እና ካፒታል ጌን ማግኘት፣ ዲቪደንድ ከትርፍ የመካፈል፣ የቮቲንግ ራይት እና የሼር መግዛት ቅድሚያ የማግኘት ሁኔታ ነው። ግን እነዚህ ጥቅሞች አዝሎንጋስ ካምፓኒ ሁለቱ የቮቲንግ እና የፕሪፈርድ ራይት ያው ካምፓኒ ውስጥ ካለ ድረስ ሁሌም የሚኖሩ ራይቶች ናቸው። ግን ፋይናንሻል ቤነፊት ብለን የምናስበው ማለትም ከትርፍ የመካፈል እና የካፒታል ጌን ወይም ደግሞ የሼር ፕራይሱ ከማደግ ጋር ተያይዞ የሚመጣው ጥቅም ዲፔንድስ ኦን ፐርፎርማንስ ኦፍ ካምፓኒ። ካምፓኒው ትርፍ እስካገኘ ድረስ የሚመጣ ነገር ነው። that's one critical difference between ቦንድ እና ቦንድን ከመግዛትና ኤኩዊቲን ወይም ደግሞ አክሲዮንን ከመግዛት መካከል ያለ አንዱ ትልቅ ዲፈረንስ ይሄ ነው። አክሲዮን የገዛ ሰው ትርፍ የሚካፈለው ትርፍ እስከኖረ ድረስ ነው። ትርፍ እስከሌለ ድረስ ምንም ነገር አይኖርም ማለት ነው።
በዛ መልኩ ነው እንግዲህ ሪስክ ኦፍ ኦኒንግ ሼርስ ከዛ ጋር ካየኑ ምንድን ነው? አንደኛ ፕራይስ ኤንድ ማርኬት ሪስክ ይኖራል ብለናል። ይኖራል ምን ማለት ነው? የሼር ፕራይሱ ሊወጣም ሊወርድም ይችላል ዲፔንዲንግ ኦን ፐርፎርም። ሼር ፕራይስ ደግሞ አፌክት የሚያደርጉ ብዙ ነገሮች አሉ። ቫሊዩ ብለን ስናይ የአንድ ሼር ቫሊዩ ብለን ስናይ ሁለት አይነት ቫሊዩ አለ። አንደኛ ኢንትሪንሲክ ቫሊዩ የምንለው አለ። ኢንትሪንሲክ ቫሊዩ ስንል ምንድን ነው? ማርኬት ቫሊዩ እና ኢንትሪንሲክ ቫሊዩ ብለን ብናይ ሁለቱም ብናይ ኢንትሪንሲክ ቫሊዩ ብለን የምናየው ምንድን ነው? እንደው ኦል ቲንግስ ኢኳል ማለትም ኢሞሽን ሳያካትት ኦብጀክቲቭሊ ያለውን የካምፓኒውን ፋይናንሻል ፖዚሽን ፊውቸር ኢንካም ጀነሬቲንግ አቅም እና ሁኔታን በተመለከተ ቤዝድ ኦን ዳት there is a financial methodologies of course different የሆነ የአንድ ካምፓኒ ሼር ይሄንን መሆን አለበት ተብሎ የሚቀመጥ ነገር ነው። ይሄ ሞር ዲፔንደንት የሚያደርገው ኦብጀክቲቭ በሆኑ ክራይቴሪያስ የሚወሰን ፕራይስ ማለት ነው። ቁጭ ብሎ አንድ ፋይናንሻል ቫሉዌተር ቁጭ ብሎ ይሄ ካምፓኒ ያለው የካምፓኒውን ሂስትሪ፣ የካምፓኒውን ፋይናንሻል ፖዚሽን፣ የካምፓኒውን ፊውቸር እንትን በደንብ ተመልክቶ ሰርቶ ኦኬ ዲስ ካምፓኒ ሴኪሪቲ ወይም ደግሞ የዚህ ካምፓኒ ሼር ይሄንን ያህል ከዚህ እስከዚህ ሬንጅ ሊያወጣ ይችላል፣ ዋጋው ይሄ ነው ብሎ ዲተርማይን የሚያደርገው እንትን ማለት ነው። ኦብጀክቲቭሊ የሚሰራ ነው። ሁለተኛው ደግሞ ማርኬት ቫሊዩ የምንለዋል። ማርኬት ቫሊዩ አንፎርቹኔትሊ ማርኬት ቫሊዩ እንግዲህ የምንለው ምንድን ነው? አንድ ዊሊንግ ሴለር እና አንድ ዊሊንግ ባየር ተገናኝቶ ገበያ ላይ የሚገዛበት ዋጋ ነው። ያ ዋጋ ኖርማሊ ዊ ሴ ዳት ፕራይስ ኢዝ the real value of the security ብለን እናወራለን። ግን unfortunately real ስንል ምንድን ነው? ማርኬት ቫሊዩ እንደምናውቀው ኢሞሽን ኢንቮልቭ ያደርጋል። it's not only driven by the intrinsic value of the stock, but it's also mainly driven by the emotions. There are a lot of emotions. እነዚህ ኢሞሽንስ ደግሞ ፊር እና ግሪድ ናቸው። ፊር ማለት የምታውቁት ነው። ይሄ ነገር ሊወድቅ ነው ምናምን ተብሎ ሽያጭ ይጀመራል። ወሬ እንትን ይላል፣ ይስፋፋል። ከዛ በኋላ ሻጭ ይበዛል። ሻጭ ሲበዛ ምን ይመጣል? ዋጋ አብሮ ተያይዞ ማርኬቱ ዲማንድ እና ሰፕላይ ድሪቭን ስለሆነ ሻጭ በበዛ ቁጥር ዋጋ እየወረደ ይመጣል ማለት ነው። ዳት ፊር ያ ኢሞሽን የማርኬት ቫሊዩን የማውረድ ቴንደንሲ ይኖረዋል። አንዳንዴ ደግሞ በቃ ሃይፕ ይኖራል። አሁን ሰሞኑን አይታችሁ ከሆነ ኤአይ ኒው እንትን ተብሎ ኤአይ ላይ የሚሰሩ ካምፓኒዎች በቃ እንትናቸው በጣም ጦዟል። ኢንቪዲያ የተለያዩ እንትኖች በጣም ትልቅ ማርኬት ካፓቸው በጣም ትልቅ ነው። ይሄ ያው ግሪድ የሚለውን ነገር ኖርማሊ ኔጌቲቭ ኮኔቴሽን አለው፣ ግን ያው ኦፍኮርስ አለው። ግን ያው አተርፋለሁ ይህንን ስቶክ በገዛ ፊው ይርስ ዳውን ደሮት ቅድም እንዳልኩት ካፒታል ጌኔ በጣም ትልቅ ይሆናል ብሎ በማሰብ የገዢ ይጨምራል። ገዢ ቁጥር ሲጨምር አብሮ ተያይዞ እንትኑ ይጨምራል ማለት ነው። የአንድ የስቶክ ፕራይስም አብሮ ይጨምራል ማለት ነው። ስለዚህ ይሄ ያሉ እንቅስቃሴዎች ናቸው። ማርኬቱ ሁሌም በዚህ አይነት እንቅስቃሴዎች፣ በዚህ አይነት ኢሞሽንስ እና በኢንትሪንሲክ ቫሊዩ እና በእነዚህ ኢሞሽንስ መካከል there are investors very well situated እነዚህን ነገሮች ፊርና እንትንን ኦፍኮርስ እሱን ፎሎ ያደርጋሉ። ግን ሜጀር አክሽናቸውን ኢንትሪንሲክ ቫሊዩ ላይ መስርተው የሚሰሩ ብዙ አሉ። ግን እንደኔና እንደናንተ ያለው አብዛኛው ሪቴል ኢንቨስተር የምንላቸው ግን
we're more driven by the emotions እና እነዚህ በምንሰማቸው ሁኔታ አንዱ ሪስኩ እንግዲህ ከነዚህ ጋር ተያይዞ ሼር ኦን የማድረግ ሁኔታ አንዱ ሪስኩ ከዚህ ጋር ተያይዞ የሚመጣ የፕራይስ 1000 ብር ገዝቼ 500 ብር የሚሸጥ ከሆነ ራይት አዌይ 500 ብር ከስር ያለው ማለት ነውና ኦን ከማድረግ ጋር የሚመጣ ሪስክ ይሄ ነው። ሎንግ ተርም ለዚህ ነው ሎንግ ተርም አንድ ሰው ኢንቨስትመንት ካፒታል ማርኬት ሲያስብ ሾርት ተርም አታስቡ የሚባለው ለዚህ ነው። እነዚህ አይነት ነገሮች ሁሌም ሾርት ላይፍ ነው ያላቸው። ኦልዌይስ የሆነ ሰዓት ላይ ኮሬክት ይደረግና ወደ ኢንትሪንሲክ ቫልዩ ይመጣል። ወደ ላይ የሚወጣው ይወርዳል፣ ወደ ታች የሚወረደው ተመልሶ ወደ ክሎዘር ቱ ዴር ኢንትሪንሲክ ቫልዩ ይመጣሉና ኦል ኦቨር ሎንግ ፒሪየድ ኦፍ ታይም ኦልዌይስ ኢንቨስት ያደረገ ሰው ጌን ያደርጋል። ግን ሾርት ፒሪየድ ኦፍ ታይም ሉዝ የማድረግም ጌንም የማድረግ ብዙ ጨዋታዎች ሊኖሩ ይችላሉ። ዋን ኦፍ ዘ ሪስክስ ኦፍ ኦውኒንግ ሼርስ ያ ነው። ከዛ ደግሞ ሊኩዲቲ ሪስክ የሚባል ነገር አለ። ሊኩዲቲ ሪስክ ማለት ማርኬቱ ሃው ሊኩዊድ ኢዝ ኢት ምን ማለት ነው? ሊኩዊድ ስንል ምንድነው? ለመሸጥ ስንፈልግ በቀላሉ ሸጠን መውጣት እንችላለን። ኖርማሊ ካፒታል ማርኬት ላይ ኢንቨስት የምናደርገው ሊኩዊድ ማርኬት ከሆነ ያለው ኤኒታይም ገዝቼ መግባት ይችላሉ፣ ኤኒታይም ገዝቼ ሸጬ መውጣት ይችላሉ። ስለዚህ ቤዚካሊ ሊኩዊዲቲ ሪስክ ማለት ምንድነው? ማርኬቱ ላይ የዛ ካምፓኒ ሼር ሊኩዊድ ካልሆነ ሊኩዊድ ማለት አይደለም ማለት ለመሸጥ ስፈልግ ገዢም ማላገኝ ከሆነ ያንን ገንዘቤን ለመጠቀም አልችልም ማለት ነው። ለሆነ ነገር ፈልጌ ገንዘቤን ባንክ ያስቀመጥኩትን ገንዘብ ለምሳሌ ለሆነ ነገር ስፈልገው ቀጥታ ሄጄ አውጥቼ መጠቀም እችላለሁ። አንደር ኖርማል ሰርከምስታንስ ሊኩዊድ የሆነ ማርኬት ላይ ያ ነው የሚኖረው። ያ አይነት ቴንደንሲ አለ። ለምሳሌ አሁን አሜሪካ ያላችሁን እነዚህ ስፔሻሊ ትልልቅ ኤክስቼንጆቹ ላይ ያሉትን ሼር ገዝታችሁ ለመሸጥ ብትፈልጉ ያደጉት ማርኬቶች ላይ ሰከንድ አይፈጅም። ያንን ሊኩዊዲቲ ፕሮቫይድ የሚያደርግ ብዙ ሜካኒዝም አላቸው። ስለዚህ ሰከንድ አይፈጅም ለመሸጥ። ስለዚህ እዛ ጋር ያስቀመጣችሁት ወይም ደግሞ የገዛችሁት ሼር ገዝታችሁ ያስቀመጣችሁት ገንዘብ ኤኒታይም ልክ ባንክ እንዳስቀመጣችሁት ገንዘብ ሸጣችሁ ይዛችሁ ልትወጡ ትችላላችሁ። ሌስ ሊኩዊድ የሆነ ማርኬት ላይ ዳትስ ዘ ሪስክ። ኦን ስታረግ ብፈልገውም ሸጬ መውጣት አልችልም ማለት ነው። ሸጬ መውጣት አለመቻሌ አንዱ ሪስክ ነው። በቀላሉ ሸጬ መውጣት አለመቻሌ that's the inverse of capital gain ጥቅም ነው ብለን እንዳሳየነው ቅድም። liquidity risk ደግሞ another risk on the of owning shares ማለት ነው። issuer risk ምንድነው? ኢሹሩ ፐርፎርም ካላደረገ ፕሮፐርሊ ከከሰረ ምንም ጥቅም የለም። በቃ ገንዘባችን አንዴ ወጥቷል መልሱልን ማለት አይቻልም። ስለዚህ በዛ ምክንያት ኦነርሺፕ ስለሆነ ኢሹሩ ፐርፎርማንስ ላይ ጥቅማችን ኢሹሩ ፐርፎርማንስ ላይ ሁለቱም አይነት ፋይናንሻል ጥቅም ነው እንግዲህ የምናወራው። ሁለቱም አይነት ጥቅም ላይ ማለት ቅድም ያሳየነው ካፒታል ጌንም ይሁን ዲቪደንድ ወይም ደግሞ ከትርፍ የመካፈል እንትናችን ከካምፓኒው ፐርፎርማንስ ጋር ይያያዛል። ማለትም ዲቪደንድም ከትርፍ ነው የሚከፈለው። ካፒታል ጌንም እንዲኖር ፕራይሱ የዛ ካምፓኒ የሼር ፕራይስ ማደግ አለበት። የሼር ፕራይስ ደግሞ እንዲያድግ ፐርፎርማንሱ አንዱ ክሪቲካል ፓርት ኦፍ ዳት ኢዝ ፐርፎርማንሱ፣ ፋይናንሻል ሪተርኑ ፐርፎርማንሱ ነው። ስለዚህ የካምፓኒው በስነ ስርዓቱ አለመስራት የእነዛን የምንለውን ጌኖች እንዳናገኝ ያደርጋል። አክቹዋሊ ከስር ሊያደርግ ይችላል። ወርዝለስም ሆኖ ካምፓኒ ከስሮ የሚዘጋበት እንትን አለ፣ ሁኔታዎች አሉ። ትልቅ ደረጃ ላይ የነበሩ ካምፓኒዎች ዜሮ በስንትና ስንት ብር ሲሸጥ የነበረ ሼራቸው ዜሮ ገብቶ ያየናቸው ሁኔታዎች አሉ። ያ ደግሞ ኢትስናት ባንክራፕት ሆነው በቃ እንትን ያደርጋል። ቢግ ኬስ ሪሰንት ሂስትሪ ኤንሮን የሚባል ኤነርጂ ትሬዲንግ ቴክሳስ የነበረ ካምፓኒ ነበረ እና በጣም አንድ ሰሞን በጣም ሃይፕ ተደርጎ በቃ የሱ ሼር በጣም
ትልቅ ነበር። በኋላ ላይ ግን አብዛኛው ፐርፎርማንስ እየተባለ ሲሰራ የነበረው ሲቀርብ የነበረው ሪፖርት በሙሉ ትክክል እንዳልሆነ ስፔሻሊ የአካውንቲንግ ፋይናንሻል እንትናቸው ብዙ ፍሮድ የነበረበት እንደሆነ ታወቀ። በኋላ ላይ ያንን ያህል በጣም ትልቅ የነበረ ካምፓኒ ዜሮ ገባ። ሶ ኦል ዶስ ዜሮ ሰው ባዶ እጁን ነው። So these are some of the risk. Foreign exchange risk depends በምን አሁን ለምሳሌ ኢትዮጵያ ውስጥ ያለ ካምፓኒ ላይ በዩኤስ ያለ እንትን በፎረን ከረንሲ በዩኤስ ዶላር ሼር ቢገዛ ኦፍኮርስ ዲቪደንድ ያገኛል። ዲቪደንዱን ወይም ደግሞ ትርፉን ሪፓትሪየት ማድረግ ቢፈልግ ተመልሶ ወደ ዶላር ሲገባ በዶላር ይዞ ይመጣል፣ ይገባል፣ በዶላር ይገዛል። ዲቪደንድ ዲክሌር ሲደረግ የሚሰጠው በዶላር አይደለም፣ በኢትዮጵያ ብር ነው የሚሰጠው። ስለዚህ ቢትዊን ታይም እሱ ገንዘቡን ያስገባበትና ትርፉን አግኝቼ ላውጣበት ባለው ጊዜ ላይ ያለው የኢትዮጵያ ብርና የዶላር ምንዛሬ ሁኔታ ሪስክ ነው። ማለትም የዶላሩ ምንዛሬ ከጨመረ ሰውየው አንቲሲፔት የሚያደርገውን ገንዘብ አያገኝም ማለት ነው። ስለዚህ ያ ኢትስ አ ቢግ ሪስክ። በሁለቱም መካከል ያለው ከቀነሰ ደግሞ ኢትስ ጎይንግ ቱ ቢ አ ጌን። ስለዚህ እነዚህ ናቸው ኮመን ሪስክ አሶሲየትድ ዊዝ ኦውኒንግ ኤ ሼር፣ እነዚህ ናቸው ማለት ነው። ቦንድስ ምንድን ናቸው የሚሉትን ደግሞ እኔ ኤክስፕሌን ለማድረግ ሞክራለሁ አጠር አድርጌ። ሶ ዴፊኒሽን ኦፍ ቦንድስ ያው ቅድም እንግዲህ ሶሎሞን በደንብ ኤክስፕሌን እንዳደረገው ያው የካፒታል ገበያ ወደ ካፒታል ገበያ የሚመጡ ኩባንያዎች ወይም ዴፊሲት ፈንድ ያላቸው አካላት ገቨርንመንት ሊሆን ይችላል፣ ኩባንያዎች ሊሆኑ ይችላሉ፣ ኦር ኤኒ ፕሮጀክት ራን ማድረግ የሚፈልጉ ኤንቲቲስ ሊሆኑ ይችላሉ። ፎር ዛት ማተር ፋይናንስን ሬዝ ማድረግ የሚችሉበትን ቪሂክል ወይም ደግሞ ፋይናንስን ማግኘት የሚችሉበትን ኦልተርኔቲቭ የሆነ መንገድ መፍጠር ነው የካፒታል ገበያ ዓላማ። ሶ ኤኩዊቲስን በመጠቀም ወይም ደግሞ የዕዳ ሰነዶችን በመጠቀም ፋይናንሶችን ሬዝ ማድረግ እንደሚቻል ቅድም ሰለሞን በደንብ ኤክስፕሌን አድርጎልናል። ሶ አሁን ኤኩዊቲስን አይተናል። አሁን ደግሞ ቦንድን ስንመለከት ቤዚክሊ ቦንድ ማለት የዕዳ ሰነድ ነው። ወይም ደግሞ ኩባንያዎች ወይም ገቨርንመንት ሼር መሸጥ ለማይፈልጉ ወይም ደግሞ ሼር መሸጥ የማይችሉ ከሆነ የገቨርንመንት ወይም ደግሞ የኮርፖሬት ቦንዶችን በመሸጥ ከማርኬት ወይም ደግሞ አሁን ቅድም ከባንክ ሬዝ ማድረግ ወይም ደግሞ ከባንክ ብድር መውሰድ ይቻላል። አሁን ደግሞ በካፒታል ገበያ ደግሞ ከማርኬት ሌንደርስ ለምሳሌ ኢንስቲትዩሽናል ኢንቨስተርስ ሊሆኑ ይችላሉ፣ ሪቴል ኢንቨስተሮች ሊሆኑ ይችላሉ። ከነሱ ከማርኬት ሌንደሮች መበደር የሚያስችል የፋይናንስ ሰነድ ወይም ደግሞ የፋይናንስ ኢንስትሩመንት ነው ማለት ነው። ሶ ቤዚክሊ ቦንድ ማለት የሎንግ ተርም ዴት ኢንስትሩመንት ነው። ሶ ሾርት ተርም ዴት ኢንስትሩመንቶችም አሉ። ለምሳሌ በብሔራዊ ባንክ ኢሹ የሚደረግ የመንግስት ግምጃ ቤት ሰነድ ወይም ደግሞ ትሬዠሪ ቢል የምንለው አለ። ሶ የ28 ቀን አለ፣ የ91 ቀን አለ፣ የ365 ቀን አለ። ሶ እነዚህ ሾርት ተርም እስከ 1 ዓመት ድረስ ቴነር ያላቸው ወይም እስከ 1 ዓመት ድረስ የሚቆዩ ዴት ኢንስትሩመንት ሾርት ተርም ሲባሉ፣ ቦንድ የሚሆን ከሆነ ግን ዩዥዋሊ ከ1 ዓመት በላይ 5ም 10ም ዓመት አንዳንድ ሀገራት እስከ 30 ዓመት ድረስ የሚቆይ ዴት ኢንስትሩመንት አላቸው። ሶ ኢሴንሻሊ ይሄ ቦንድ ይባላል ማለት ነው። ሶ ቦንድ በተለያዩ ስያሜዎችን ሊጠራ ይችላል። ለምሳሌ ሎን ስቶክ ልንለው እንችላለን፣ ዲቤንቸር ብለን ልንጠራው እንችላለን፣ ወይም ደግሞ ፊክስድ ኢንካም። ዩዥዋሊ ቦንዶች ፊክስድ ኢንተረስት ሬት የሆነ ታይም ኢንተርቫል ውስጥ ስለሚከፍሉ ፊክስድ ኢንካም ብለን እንጠራቸዋለን። ሶ ቦንድ ኢሴንሻሊ የሎንግ ተርም የዕዳ ሰነዶች ናቸው ብለን ዲፋይን ካደረግናቸው ከእነሱ ጋር ተያይዘው የሚመጡ የማርኬት ወይም ደግሞ የቦንድ ማርኬት ወይም የፊክስድ ኢንካም ኢንስትሩመንት ኮንሰፕቶች አሉ። የመጀመሪያው ያው ፕሪንሲፓል ወይም ደግሞ ኖሚናል የምንለው ነው።
ፕሪንሲፓል ማለት ምን ማለት ነው? ቤዚክሊ ለመንግስት ወይም ደግሞ ለኩባንያው የምናበድረው አማውንት የምንከፍለው አማውንት ነው፣ ወይም ደግሞ ኢንተረስት የሚታሰብበት አማውንት ነው ማለት ነው። ይሄ አማውንት ምንድን ነው? ለምሳሌ እኔ ለመንግስት ለምሳሌ የህዳሴ ግድብ ቦንድ የ1 ሚሊዮን ቦንድ ገዛሁኝና የ1 ሚሊዮን ብር ቦንድ ገዛሁኝ ከተባለ ኢንተረስቱ የሚታሰበው በዛ ፕሪንሲፓል ወይም ደግሞ በዛ አማውንት ነው ማለት ነው። ኢሴንሻሊ ይሄ ነው ኢንተረስት የሚታሰብበት አማውንት ነው ማለት ነው። ሌላው ደግሞ ፓር ቫሊዩ ወይም ደግሞ ፌስ ቫሊዩ የምንለው ነው። ምንድን ነው? ዩኒት ኢን ተርምስ ኦፍ ዩኒት ደግሞ ሊታይ ይችላል። ፐር የሆነ አማውንት ለምሳሌ ፐር 100 ወይም 1000 ሊሆን ይችላል ኖሚናሉ። ምን ያህል አማውንት ገዛሁኝ የሚለውን ነገር ፐር እንትኗ ያቺ የምንከፍላት አማውንት ፓር ቫሊዩ ትባላለች ማለት ነው። ሌላው ኪውፖን ነው። ኪውፖን ቤዚክሊ ኢንተረስት ሬት ነው። ኢንተረስት ሬት ምን ማለት ነው? ለምሳሌ የህዳሴ ግድብ የቅድሙን ኤግዛምፕል 1 ሚሊዮን ብር በ5% ከሆነ የሚታሰበው እዛች የ1 ሚሊዮን 5% ኢንተረስት በየአመቱ ወይም ደግሞ በሴማይ አኑዋሊ ቤሲስ አገኛለሁ ማለት ነው። ኪውፖን ማለት ኢንተረስት የማገኝባት ኢንተረስት ሬት ነች ማለት ነው። ሌላው ማቹሪቲ ዴት ወይም ደግሞ ሪደምሽን ዴት የምንለው ነው። ይሄንኛው ምንድን ነው? ቦንዱ ዩዥዋሊ ሎንግ ተርም ነው ብለናል፣ ከ1 ዓመት በላይ ነው ብለናል። ግን ቦንዱ የሚያበቃበት ቴነር ወይም ደግሞ የቦንዱ እርዝማኔ ለምን ያህል ጊዜ ዕዳ ሰነድ ሆኖ ይቆያል የሚለው ነው። ለምሳሌ የ10 ዓመት ቦንድ ከተባለ ዘንድሮ ኢሹ ከተደረገ የ10 ዓመት ቦንድ ነው ካልን ማቹሪቲው የሚያልቀው በኢትዮጵያ አቆጣጠር 2028 ላይ ይሆናል ማለት ነው። አሁን 2018 ላይ ነን፣ 2028 ያልቃል ማለት ነው። 2028 ላይ የሚኖረው እንትን ማቹሪቲ ወይም ደግሞ ሪደምሽን ዴት እንለዋለን። ቤዚክሊ ምንድነው? አንድ ኩባንያ ወይም ገቨርንመንት እንትኑን ይወስድና ብድሩን ይወስድና በየአመቱ ኢንተረስት ብቻ ነው የሚከፍለው። ኢንተረስቱን በየአመቱ ይከፍልና መጨረሻ ላይ 2028 ላይ የ2028 ዓመተ ምህረትን ኢንተረስት እና የወሰደውን አማውንት ወይም ፕሪንሲፓሉን ይከፍላል ማለት ነው። እንትኑን ፕሪንሲፓሉንና ኢንተረስቱን መጨረሻ ላይ ሲከፍል ሪዲም አደረጉ ወይም ደግሞ መልሶ ገዛው የሚለውን እንትን ሪደምሽን ዴት የምትባለዋ ኩባንያው ኢንተረስቱንና ፕሪንሲፓሉን የሚመልስበት ቀን ነው። ማቹር አደረገ፣ ቦንዱ ሪዲም ተደረገ ወይም ማቹር አደረገ ብለን በዛ ማየት እንችላለን። ሌላው ፕራይስ እና ቫሊዩ የምንላቸው ነገሮች አሉ። እንግዲህ ኖሚናል እንትን ፌስ ቫሊዩ ወይም ፓር ቫሊዩ አለን ብሏል። ለምሳሌ ፐር 1 ዩኒት የምንከፍላት ለምሳሌ ፐር 100 ዩኒት ኦፍ ኖሚናል ምን ያህል እንከፍላለን ከተባለ 100 ነው የምንከፍለው አይደል? ዩዥዋሊ ኖሚናሉ 100 ልንከፍል እንችላለን ዩዥዋሊ። ግን ማርኬት ፕራይስ ሲሆን ግን በኢንተረስት እና በኩፖን መካከል ያለው እንትን ፕራይሱን ዲቴክት ያደርጓል ሰከንደሪ ማርኬት ላይ ማለት ነው። ለምሳሌ ይሄንን ለማሰብ የሚረዳን ምንድን ነው? አንድ ኢንቨስተር 2 አማራጮች ወይም ደግሞ 2 የኢንቨስትመንት አማራጮች አሉት ብለን ብንወስድ፣ አንደኛው ለምሳሌ ባንክ ገንዘቡን ዝም ብሎ ባንክ ውስጥ ወይም ደግሞ የባንክ አካውንት ውስጥ ማስቀመጥ ሊሆን ይችላል። ሁለተኛው ደግሞ የብድር ሰነድ ወይም ደግሞ ቦንድ መግዛት ሊሆን ይችላል። የኢንተረስት ሬቱ ለምሳሌ 5% ከሆነ እና የቦንድ የሚከፍለው ኩፖኑ ደግሞ 10% ከሆነ ዩዥዋሊ አዜ ራሽናል ኢንቨስተር ቦንድ ነው ልገዛ የምችለው ማለት ነው። ምንድነው ሴቪንግ ሬቶች በሚለዋወጡበት ሁኔታ ሰዎች ምንድነው ማድረግ የሚፈልጉት? ኢንቨስትመንታቸውን ስዊች ማድረግ ከቦንድ የገዙ ወደ ሴቪንግ ሬት ይመጣሉ። ሴቪንግ ሬቱ ከፍተኛ የሚሆን ከሆነ ማለት ነው። ኩፖኑ የሚጨምር ከሆነ ደግሞ ወደ ቦንድ የመግዛት ኦልተርኔቲቫቸው እንትን ይላሉ ማለት ነው። ይሄንን እንትን ስንል ቤዚክሊ ፕራይሱ ፐር ኖሚናል የምትከፈሏ ለምሳሌ 100 ኖሚናል አለን ብለን ካሰብን የእንትኑ የቦንዱ የማርኬት ኢንተረስት ሬት ወይም ደግሞ የሴቪንግ ሬቱ የሚጨምር ከሆነ
የቦንዱ ፕራይስ ይቀንሳል ማለት ነው። ወይም ደግሞ ቦንዱ የሚሸጥበት ፕራይስ ይቀንሳል ማለት ነው። ምክንያቱም ሰዎች ዩዥዋሊ ምንድነው ማድረግ የሚፈልጉት ኢንቨስትመንታቸውን ስዊች አድርገው ወደ ሴቪንግ ሬት ነው መሄድ የሚፈልጉት ማለት ነው። ስለዚህ የቦንድ ፕራይስ ይቀንሳል ማለት ነው። ከዛ በኋላ ደግሞ የሴቪንግ ወይም ደግሞ የባንክ አካውንት ሪተርን ወይም ደግሞ ኢንተረስት ሬት የሚቀንስ ከሆነ ደግሞ ሰዎች ወደ ቦንድ ስዊች የማድረግ ፍላጎታቸው ስለሚጨምር ወይም ዲማንድ ስለሚጨምር የቦንድ ፕራይስ ደግሞ አብሮ ይጨምራል ማለት ነው። ሶ ቦንድ ፕራይስ ፍላክቹዌት ስለሚያደርግ ከማርኬት ሬት ጋር አብሮ ቤንችማርክ ተደርጎ የሚጨምርና የሚቀንስ ነገር ስለሆነ ፕራይስ በጣም ኢምፖርታንት እንትን አለው ወይም ደግሞ በጣም ኢምፖርታንት የሆነ ኮንሰፕት ነው ማለት ነው። ሌላው ቫሊዩ የምንለው ወይም ደግሞ ማርኬት ቫሊዩ ነው። ሶ ቤዚክሊ ያቺን ኖሚናል በፕራይሱ አባዝተን የምናመጣት ናት። ሶ ማርኬት ቫሊዩ ምንድነው? ያቺን ኖሚናል ለምሳሌ 100 ኖሚናል አለች ከተባለ በማርኬት ፕራይሱ አባዝተን በገበያ ላይ ባለው ማርኬት ፕራይስ አባዝተን ማርኬቱ ላይ ያለው ይሄ ቦንድ ዋጋው ይሄ ነው የሚል እንትን ካልኩሌሽን ውስጥ መድረስ እንችላለን ማለት ነው። ሶ ቅድም የፕራይስንና የማርኬት ኢንተረስት ሬትን ወይም ደግሞ የኩፖንና የማርኬት ኢንተረስት ሬትን ሪሌሽንሺፕ አይተናል። ሶ ቤዚክሊ ይልድ የሚባል ነገር አለ። ሶ ይልድ ማለት ለምሳሌ አንድ ቦንድ ምን ያህል ያተርፈኛል የሚለውን ነገር ካልኩሌት ስናደርግ ምን ያህል ኢንተረስት ይከፍላል የሚለውን ነገር ቤዚክሊ ማሰብ የለብንም። ምክንያቱም ኢንተረስት ኦፍኮርስ ኮንሲደር ይደረጋል ምን ያህል ኩፖን ይከፍላል የሚለው፣ ግን እሱ ብቻ ምን ያህል ትርፍ እናገኝበታለን ከቦንዱ ምን ያህል ትርፍ እናገኝበታለን የሚለውን ካልኩሌት የምናደርግበት መንገድ አይሆንም ኢንተረስቱ ብቻ። ምክንያቱም ቅድም እንዳልኩት ሌሎች ማክሮ ኢኮኖሚክ ፋክተሮች ወይም ደግሞ የሴቪንግ ሬት ኢንተረስት ሬት ኢምፓክት ያደርገዋል። ሶ የሴቪንግ ሬት ኢንተረስት ኢምፓክት የሚያደርገው ከሆነ ደግሞ ዴር ኢዝ ጎይንግ ቱ ቢ ፕራይስ ፍላክቹዌሽን ማለት ነው። ሶ ፕራይስ ፍላክቹዌሽን ካለው ደግሞ አብሮ ከምናገኘው ትርፍ ላይ ደግሞ የቦንዱ ቫሊዩ ፍላክቹዌት ሲያደርግ ደግሞ አብሮ ኮንሲደር የምናደርገው ነገር አለ ማለት ነው። ሶ ይልድ ብለን ስናስብ ምንድን ነው የቦዝ የኩፖን ምን ያህል ኢንተረስት ይከፍለኛል የሚለው አንድ ኮንሲደሬሽን ነው። ግን እሱ ብቻ ሳይሆን የፕራይስ ፍላክቹዌሽኑ ራሱ ምን ያህል ኢምፓክት ያደርገዋል የሚለውን እናይበታለን ማለት ነው። ሶ ቤዚክሊ ይልድና ፕራይስ ወይም ደግሞ ይልድና የማርኬቱ የቦንዱ ማርኬት ፕራይስ ኢንቨርስ ሪሌሽንሽፕ ወይም ደግሞ ኔጌቲቭ ሪሌሽንሽፕ ነው ያለው። ሶ የቦንዱ ፕራይስ የሚጨምር ከሆነ ይልዱ ቤዚክሊ ይቀንሳል። የቦንዱ ፕራይስ ደግሞ የሚጨምር ከሆነ የቦንዱ ፕራይስ የሚቀንስ ከሆነ ደግሞ ይልዱ ኤሰንሺያሊ ይጨምራል የሚል ነገር እናያለን ማለት ነው። ሶ አጠቃላይ አክሮስ ስናየው ይልድ ከርቭ የሚባል አለ። ቤዚክሊ ከገቨርንመንት ኢንተረስት ሬት ወይም ደግሞ ሪስክ ፍሪ ሬት ከሚባለው ሬት ጋር ነው ቤንችማርክ የሚደረገው ወይም ደግሞ ኢን አወር ኬስ ከሴቪንግ ሬት ጋር ቤንችማርክ ተደርጎ ይሄንን ቦንድ እስከ ማቹሪቲ ድረስ ቢይዘው ምን ያህል ትርፍ አገኛለሁ? ሶ ይሄ ግሮስ ሪዴምፕሽን ይልድ ይባላል። እስከ ማቹሪቲ ድረስ ቢይዘው አጠቃላይ አክሮስ ኢትስ ማቹሪቲ ተርም ምን ያህል ያተርፈኛል የሚለውን ነገር ካልኩሌት የምናደርግበትና ይልድ ከርቮችን በዚህ የሚሰሩበት ሴናሪዮ አለ ማለት ነው። ሶ የኪ አድቫንቴጅስ ኦፍ ቦንድስ ወይም ደግሞ ቦንዶች ለምንድነው ኢምፖርታንት የሚሆኑት የሚለው አንደኛ ለምሳሌ ረዘም ያለ ኢንስቲትዩሽናል ኢንቨስተሮች ረዘም ያለ ስቴብል የሆነ ኢንካም ስትሪም ከፈለጉ ቦንድን አማራጭ ያደርጋሉ ማለት ነው። ሶ ስቴብል የሆነ በታይም ኢንተረስት የሚከፈልበት ወይም ደግሞ ኦናን አኑዋል ቤሲስ ሊሆን ይችላል ኦር ኦናን ሴማይ አኑዋል ቤሲስ ሊሆን ይችላል። በዛ የሚታይ ስትሪም ኦፍ ኢንካም ወይም ደግሞ ስትሪም ኦፍ ካሽ ፍሎን ማግኘት የሚችሉበትን የኢንቨስትመንት አማራጭ ይሰጣል ማለት ነው። ሌላው ደግሞ ያው ለምን ያህል ጊዜ እንደሚቆይ ፊክስድ ማቹሪቲ ዴት አለው። ለምን ያህል ጊዜ እንደሚቆይ ማወቅ ይቻላል። ሶ ፊክስድ የሆነ ተርም አለው። በዛ ፊክስድ የሆነ ታይም ሆራይዘን ውስጥ የሚገኘው አማውንት እና ፕራይስ ቮላቲሊቲውን ኮንሲደር ተደርጎ ምን ያህል ይልድ ወይም ደግሞ ምን ያህል ትርፍ እንደምናገኝበት ማየት ይቻላል።
ሌላው ደግሞ ኢት ኢዝ ዘ ሞስት ሪስክ ማለት ሪሌቲቭሊ ያለው ሪስክ ሎ ነው ከኤኩዊቲስ አንጻር ማለት ነው። ምክንያቱም ኩባንያው ኢንተረስቱን መክፈል ባይችል ወይም ደግሞ ገቨርንመንት ኦፍኮርስ ዲፎልት አያደርግም ተብሎ ነው የሚታሰበው፣ ምክንያቱም ብርን አትሞ መስጠት ይችላል የሚል አሳምሽን ስላለ። ኢንኬዝ ኦፍ ኩባንያው ግን ፌል ቢያደርግ ከኤኩቲ ወይም ደግሞ ኢቭን ከፕሪፈርድ ስቶክ ሆልደሮች ሲኒዮሪቲ ያለው ወይም ደግሞ ቅድሚያ የመከፈል መብት ይኖራቸዋል ማለት ነው። ኢንተርምስ ኦፍ ሲኒዮሪቲ ወይም ደግሞ ኢንተርምስ ኦፍ የክሌም ራንክ ላይ መጀመሪያ ዴት ሆልደሮች ናቸው ቅድሚያ የሚከፈሉት። ከዛ በኋላ የፕሪፈርድ ስቶክ ኦነሮች ይከፈላሉ። ከዛ መጨረሻ ላይ ነው የኮመን ስቶክ ኦነሮች የሚከፈሉት ማለት ነው። ራንክ ላይ ሃየር ሲኒየሪቲ ስለሚኖር በዛውም ለስ ሪስክ ከኤኩዊቲ ኢንቨስትመንት አንጻር ለስ ሪስክ አለው ተብሎ ይታሰባል ማለት ነው። ሌላው ያው ከተለያዩ የኢንቨስትመንት በኋላ ክሬዲት ሬቲንግ ላይ እናያለን የተለያዩ ቫራይቲ ኦፍ ታይፕስ ኦፍ እንትኖች አሉ። ታይፕስ ኦፍ የኢንቨስትመንት ግሬድ ያላቸው ቦንዶች አሉ። ከነሱ ጋር አመጣጥነን እንዴት ማየት ኢንቨስት ማድረግ የምንችልበትን ቫራይቲ ይሰጠናል ማለት ነው። ሌላው ዲስአድቫንቴጆቻቸው ቤዚክሊ ያው የዕዳ ወይም ደግሞ የብድር ሰነድ ስለሆነ ያው ኤሌመንት ኦፍ ሪስክ ኬር ያደርጋል። የመጀመሪያው ኦፍኮርስ ፕራይስ ሪስክ የምንለው ነው። ቅድም ማርኬት ሪስክ ብሎ ሰለሞን በደንብ ኤክስፕሌን እንዳደረገልን ፕራይሳቸው ቮላታይል ይሆናል ማለት ነው። የማርኬት የሴቪንግ ሬት ወይም ደግሞ የገቨርንመንት ቦንድ ኢንተረስት ወይም ኩፖን ሬቶች በሚጨምሩበት ሰዓት የኛ ማርኬት እንትን ዲማንድ ስለማይኖረው ፕራይሱ ሊወድቅ ይችላል ማለት ነው። ፕራይሱ ወደቀ ማለት ደግሞ የቦንዱን ቫልዩ እየወደቀ ነው የሚሄደው ማለት ነው። ዲስ ኢዝ አን ኢምፖርታንት ሪስክ። ሌላው ሊኩዊዲቲ ሪስክ በደንብ ኤክስፕሌን እንደተደረገው ማርኬት ላይ ወጥቼ ገዢ ላላገኝ ይችላለሁ ወይም ደግሞ ሴኪዩሪቲው ማርኬት ላይ ሊኩዊድ ላይሆን ይችላል ማለት ነው። ሌላው ዲፎልት ሪስክ የምንለው ዲፎልት ሪስክ ምንድነው? ኤሰንሻሊ ያበደርነው ሰው ዲፎልት ኢንተረስቱን መክፈል ላይችል ይችላል። ለምሳሌ አንድ ካምፓኒ ቦንድ የወሰደውን ከሁለት ወይ ከአንድ እስከ 3 የኢንተረስት ፔመንቶች ካመለጡት ወይም መክፈል ካልቻለ ቦንዱ ኢሴንሻሊ ዲፎልት አድርጓል ተብሎ ነው ኮንሲደር የሚደረገው ማለት ነው። ይሄ ኢንተረስቱን መክፈል ላይችል ይችላል፣ ዲፎልት ሊያደርግ ይችላል ብለን ሪስክ መውሰድ እንችላለን። ሌላው ኤርሊ ሪደምሽን ሪስክ ነው። ለምሳሌ የ10 ዓመት ቦንድ ገዝተን ከዛ በኋላ ኩባንያው ገንዘብ አግኝቶ በ5 ዓመቱ ቦንዱን ሪዲም ሊያደርገው ወይም ደግሞ ፕሪንሲፓሉን እና ኢንተረስቱን ከፍሎ ቦንዱን ጨርሻለሁ ሊል ይችላል። እኛ በ10 ዓመት የታይም ሆራይዝን ካሽ ፍሎዋችንን ካልኩሌት አድርገን ከመጣን ኤርሊ ሪዴምሽን ሪስክም ይኖራል ማለት ነው። አብዛኛውን ጊዜ በኋላ ላይ እናየዋለን የኮል ኦፕሽኖችን ወይም ደግሞ የኮለብል ቦንዶች የሚባሉ አሉ። በኋላ ላይ እናየዋለን። እነሱ በሎን ኮቬናንት ላይ ወይም ደግሞ የዴት ኢንስትሩመንት አግሪመንቱ ላይ እንዳይኖር የሚያደርጉ እንትኖች አሉ፣ አበዳሪዎች አሉ ማለት ነው። ሌላው ሲኒየሪቲ ሪስክ ነው። ኢቨን ቦንድ ሆልደርስ አር ሲኒየር ብንላቸውም እንኳን ኩባንያው ከሌሎች አበዳሪዎች ጋር ደግሞ ሌሎች አግሪመንቶች ሊኖሩት ይችላል። ለምሳሌ ሂውጅ አማውንት ኦፍ ካፒታል አስፈልጎት ኩባንያው ቦንድም ሊሸጥ ይችላል፣ ከባንክም ሊበደር ይችላል። ባንኩ እሱም አበዳሪ ስለሆነ እኛም አበዳሪ ስለሆነ ባንኩ ከኛ በላይ ክሌም ሊኖረው ወይም ደግሞ ከኛ በላይ ሲኒየሪቲ ሊኖረው ይችላል ማለት ነው። ይሄ አንድ ሪስክ ተብሎ ሊወሰድ ይችላል ማለት ነው። ኢንፍሌሽን ሪስክ የምንለው ቤዚክሊ ያው ቅድም እንዳልነው የማክሮ ኢኮኖሚክ ሾኮች የማክሮ ኢኮኖሚክ ሾኮች የቦንድን ፕራይስ እና ቫሊዩ ኢምፓክት ሊያደርጉ ይችላሉ። የመጀመሪያው ነገር ኢንፍሌሽን በጣም በሚኖርበት ሰዓት ኢኮኖሚ ውስጥ የሚኖረው የገንዘብ ወይም ደግሞ የመኒ ሰፕላይ በጣም ሃይ ነው የሚሆነው እና
ኤርሊ ሪደምሽን ሪስክን አብሮ እንትን ይላል። ምክንያቱም ካምፓኒው ገንዘብ ቶሎ ሊያገኝ ይችላል። ምክንያቱም መኒ ሰፕላይ ሳይ ገንዘብ ቶሎ ሊያገኝ ይችላል። ስለዚህ ኤርሊ ሪዲም ሊያደርገው ይችላል። ይሄንኛው የመጀመሪያው ነው። ሁለተኛው ደግሞ የእንትኖችን የአበዳሪዎችን ፐርቼሲንግ ወይም ደግሞ የገንዘብን የመግዛት አቅም ዲቴሪየት ስለሚያደርገው ኢንፍሌሽን የምናገኘው ሪተርን ብዙም ሳቲስፋክተሪ ላይሆን ይችላል ማለት ነው። ሶ ይሄ አንደኛው ሪስክ ተብሎ ሊወሰድ ይችላል። ኤክስቼንጅ ሬት ሪስክስ ያው እዚህ ሎካል ካምፓኒ ኢሹ ያደረገውን የውጭ ሀገር ኢንቨስተር ሆነን የምንገዛ ከሆነና ብር ሲግኒፊካንትሊ ዲፕሪሺየት ካደረገ የምናገኘው ሬት በጣም ከፍተኛ ይሆናል። ብር ደግሞ አፕሪሺየት የሚያደርግ ከሆነ ደግሞ የምናገኘው ሬት በጣም ዝቅተኛ ይሆናል። ሶ በተለይ ፍሎቲንግ ኤክስቼንጅ ሬት ባለበት ሁኔታ ላይ የፎሬን ኤክስቼንጅ እንትን ሙቭመንት የቦንድን እንትን ቫልዩ በጣም ኢምፓክት ያደርገዋል ማለት ነው። ሌላው ክሬዲት ሪስክ አንዳንድ ጊዜ ምናልባት ሁለቱ ዲፎልት ሪስክ እና ክሬዲት ሪስክ አንድ ላይ ተደርጎ ሊታሰቡ ይችላሉ። ዲፎልት ሪስክ ኢንተረስትን ብቻ ሳይሆን ፕሪንሲፓልንም ሊያጠቃልል ይችላል። ግን አጠቃላይ ክሬዲት ሪስክ የምንለው ግን ካምፓኒው የወሰደውን ብድር መመለስ ሳይችል ወይም ደግሞ በቃ ኩባንያው ፕሪንሲፓሉንም ኢንተረስቱንም መክፈል አልችልም ብሎ ኤሰንሻሊ ዲተርማይን ሲያደርግ ይሄ ክሬዲት ሪስክ ቦንዱ መመለስ አይችልም ወይም ደግሞ ዲፎልት ተደርጓል ብለን የምንወስድበት ነው ማለት ነው። ሶ እነዚህ የክሬዲት ሪስክን ኢቫሉዌት የምናደርግበት መንገድ ያው በክሬዲት ሬቲንግ ይወሰናል። ሶ ክሬዲት ሬቲንግ ምንድነው? ብድር የመመለስ መቻል ወይም ደግሞ ኢንተረስት የመክፈል እንደገና ደግሞ ፕሪንሲፓሉንም የመመለስ አቅምን ኢቫሉዌት የምናደርግበት ነው። ሶ ይሄንን በዓለም አቀፍ ደረጃ የሚሰሩ 3 ፕሮሚነንት ኩባንያዎች አሉ። ስታንዳርድ ኤንድ ፑር ወይም ኤስኤንፒ የሚባለው፣ ሙዲስ እና ፊች ሬቲንግስ የሚባሉት ናቸው። ሶ እነዚህ ኩባንያዎች ኤሰንሻሊ የአንድ ኩባንያን ብድሩን የተበደረውን ብድር ኤፌክቲቭሊ መመለስ ይችላል ወይ ብለው ሬቲንግ ይሰጡታል። ሶ ሬቲንጎቹ አብዛኛውን ጊዜ በሌተርስ ወይም ደግሞ በእንግሊዝኛ ሌተሮች እንትን የሚሉበት በእንግሊዝኛ ሌተሮች የሚሰጡ ዴዚግኔሽኖች አሉት። ሶ ክሬዲት ሬቲንግ በሁለት ክላሲፋይ ሊደረግ ይችላል። አንደኛው ኢንቨስትመንት ግሬድ የምንለው ወይም ደግሞ ኢንቨስት ቢደረግባቸው ሬከመንድ የሚደረጉ በጣም ከፍተኛ ክሬዲት ኳሊቲ ወይም ደግሞ በጣም ብድርን ቢበደሩ መመለስ ይችላሉ ተብለው ሬት የሚደረጉ ኩባንያዎች እና ገቨርንመንቶች አሉ። ሶ አብዛኛውን ጊዜ ለምሳሌ የዩናይትድ ስቴትስ ገቨርንመንት ኢትስ ትሪፕል ኤ ሬትድ፣ ምክንያቱም ዶላር ዲኖሚኔትድ የሆነ ቦንድን ቢያወጣ ዲፎልት አያደርግም ተብሎ ስለሚታሰብ ማለት ነው። ምክንያቱም ቤዚክሊ ዶላርን አትሞ ለኢንቨስተሮቹ መስጠት ይችላል ተብሎ ስለሚታሰብ ማለት ነው። ሶ ዲፎልት አያደርግም ተብሎ ስለሚታሰብ ትሪፕል ኤ ይሰጠዋል ማለት ነው። ሶ እስከ ሚዲየም ግሬድ የተባሉት ወይም ደግሞ ትሪፕል ቢ ወይም ደግሞ ኢንተርምስ ኦፍ ሙዲስ ደግሞ ትንሽ ይለያል። ቢ እና ደብል ኤ እስከተባለው ድረስ ከሆነ ኢንቨስትመንት ግሬድ ወይም ደግሞ ኢንቨስት ቢደረግባቸው ሬከመንድ የሚደረጉ ናቸው። ሶ ኢፍ ዴር ኢዝ ሃይስት ክሬዲት ኳሊቲ ወይም ደግሞ ክሬዲት ኳሊቲያቸው በጣም ከፍተኛ ከሆነ ክሬዲት ሪስኩ ዝቅተኛ ነው ወይም ደግሞ ሪስክ የምንወስደው ሪስክ በጣም ዝቅተኛ ነው የሚሆነው ማለት ነው። ሶ ይሄን ያህልም ሲግኒፊካንት አማውንት ኦፍ ሪስክ ስለማንወስድ የምናገኘውም ሪተርን ወይም ደግሞ የምናገኘው ኩፖን ዝቅተኛ ነው የሚሆነው ምክንያቱም የምንወስደው ሪስክ ስለሌለ ማለት ነው። ሌላው ደግሞ ሁለተኛው ታይፕ ደግሞ ነን ኢንቨስትመንት ግሬድ ወይም ደግሞ ትንሽ ስኬፕቲካል የሆንባቸው ብድራቸውን መመለስ ላይችሉ ይችላሉ ወይም ደግሞ ምናልባትም ዲፎልት ሊያደርጉ ይችላሉ ተብለው ግሬድ የሚደረጉ ናቸው ማለት ነው። ሶ እነዚህ ደርኖት ማለት ሬከመንድም አይደረጉም ወይም ደግሞ ግዙም አይባልም ወይም ደግሞ አትግዙም አይባልም። ግን ምንድነው ነን ኢንቨስትመንት ግሬድ ተብሎ ክላሲፋይ ከተደረጉ ሃየር የሆነ ክሬዲት ሪስክ ኢንቴል ስለሚያደርጉ አበዳሪዎችም ለዛ ለሚወስዱት ሪስክ ደግሞ ከፍተኛ የሆነ ሪተርን ወይም ደግሞ ከፍተኛ የሆነ ኩፖን ሬት ይጠይቃሉ ማለት ነው። ሶ ኢንቨስትመንት ግሬድ ምንድነው? ኢትስ ዘ ሃይስት ክሬዲት ኳሊቲ ሎወስት ሪስክ እና ሎወስት ሪተርን
አላቸው። ነን ኢንቨስትመንት ግሬድ የሚባሉት ደግሞ ሃየር ክሬዲት ሪስክ አላቸው። ሶ ሪስኩን ደግሞ ኮሜንሹሬት የሚያደርግ ሪተርን ያስፈልጋቸዋል ማለት ነው። ሶ ቤዚክሊ ክሬዲት ሬቲንግ ይሄንን ይመስላል ማለት ነው። ሶ ታይፕስ ኦፍ ቦንድ የምንላቸው አሉ። ዜር አር እንግዲህ ቅድም ሰለሞን ኤክስፕሌን ሲያደርገው እንደነበረ በጣም የተለያዩ አካላት እና ፎር ዲፍረንት ፐርፐዝስ ቦንድ ኢሹ ይደረጋል። የመጀመሪያው በጣም ፕሮሚነንት የሚሆነው ገቨርንመንት ቦንድ ነው፣ ወይም ደግሞ የገቨርንመንት ትሬዠሪ ኢሹ የሚያደርገው የረጅም ጊዜ የእዳ ሰነድ ነው። ሶ ቤዚክሊ በገቨርንመንት እና በፌዴራል ገቨርንመንት ነው የሚወጡት። ሶ ከረንሲ ዲኖሚኔሽናቸው ይወስኗል። ለምሳሌ የኢትዮጵያ መንግስት በብር ዲኖሚኔትድ የሆነ የመንግስት ቦንድ ኢሹ አደረገ ከተባለ ምንም አይነት ክሬዲት ሪስክ አይኖርበትም። ሎስት ክሬዲት ሪስክ ነው። ምክንያቱም የኢትዮጵያ መንግስት ብር አትሞ ለኢንቨስተሮቹ መስጠት ይችላል ተብሎ ስለሚታሰብ ማለት ነው። ሶ ሎስት ክሬዲት ሪስክ አለው፣ ሎ ሪተርን ነው የሚሆነው። ምክንያቱም ገቨርንመንት ሪስኪ ነው ተብሎ ስለማይታሰብ ኢንቨስተሮችም ይሄን ያለም ሪስክ ይወስዳሉ ተብሎ ስለማይታሰብ ሪተርኑም በዛው ልክ ነው የሚሆነው ማለት ነው። ሶ ሌላው የኮርፖሬት ቦንድ የምንለው ነው። ሶ ኮርፖሬት ቦንድ በኩባንያዎች ወይም ደግሞ በፕራይቬት ሴክተር ኩባንያዎች ኢሹ የሚደረግ በኩባንያዎች ላይ ኢሹ የሚደረግ የገቨርንመንት ዴት ሴኪሪቲ አይነት ነው። እነዚህ ኮርፖሬት ቦንዶች ዩዥዋሊ እንደ ኩባንያው ፐርፎርማንስ የሚወሰን ነው ሪተርን የሚኖራቸው። ያንን ኩባንያዎች ተበድረው ያንን ፋይናንስ ወስደው ደግሞ ቢዝነሳቸውን ለማስፋፋት ወይም ደግሞ ፕሮጀክቶቻቸውን ፋይናንስ ለማድረግ ይጠቀሙባቸዋል ማለት ነው። ቅድም ሰለሞን እንዳለው ምንድነው ከተለያዩ የፋይናንስ እንትኖች ጋር ከተለያዩ የፋይናንስ አበዳሪ አካላት ይወስዱና ከዛ በኋላ ኦፕሽኖቻቸውን ይወስናሉ ማለት ነው። አይዘር ኤኩቲ ሼር ኢሹ ላድርግ ወይም ደግሞ ቦንድ ኢሹ ላድርግ ብለው ኦፕሽን ይወስዳሉ። ቤዚክሊ ቦንድ ኢሹ ሲያደርጉ በኩባንያው ወይም ደግሞ ኢንቨስተሮች በኩባንያው ኮርፖሬት አፌርስ ላይ ቮቲንግ የማድረግ ስልጣን አይኖራቸውም። ጀስት ምንድነው ኢንተረስታቸውን እና ፕሪንሲፓላቸውን ነው የሚቀበሉት ማለት ነው። ኤኩቲ ሲሆን ግን ቤዚክሊ ኢንቨስተርስ ውድ ቢ ፓርት ኦነርስ ኦፍ ካምፓኒ ማለት ነው። እንግዲህ ኩባንያዎች ብር የማተም ስልጣን ስለማይኖራቸው የተወሰነ የክሬዲት ሪስክ አብሯቸው ኢንቴል ያደርጋል። ምክንያቱም ብድርን ሊመልሱ የሚችሉት እንግዲህ ኮርፖሬሽን ስለሆኑ ነግደው አተርፈው ከዛ በኋላ ብድራቸውን መመለስ የሚችሉበት ሴናሪዮ ነው የሚኖረው። ከዚህ ጋር ተያይዞ እንግዲህ ከኩባንያዎቹ ፐርፎርማንስ ጋር ተያይዞ የሚመጣ የክሬዲት ሪስክ ይኖራል ማለት ነው። ይሄንን የክሬዲት ሪስኮችን ለመከላከል ሎን ኮቬናንት ወይም ደግሞ ዴት ኮቬናንት የሚባል አለ። በኢንቨስተሩ እና በኩባንያው መካከል የሚደረግ አግሪመንት ነው። ይሄንን አግሪመንት ብሪች ማድረግ ወደ ኮርት የሚያስኬድ የሚያካስስ ጉዳይ ይሆናል ማለት ነው። እዛ አግሪመንት ላይ ቤዚክሊ የተለያዩ ፊቸሮች ሊኖሩ ይችላሉ። ቅድም እንዳልኩት አንደኛው ይሄ ኮለብል ወይም ደግሞ እርሊ ሪዲም ማድረግ እችላለሁ ወይስ አልችልም የሚለው የኩባንያው አንድ አግሪመንት ሊሆን ይችላል ማለት ነው። ብድሩን ወስጃለሁኝ እየሰራው ነው፣ ግን ገንዘቡን ካገኘው ግን የ10 ዓመት ቦንድ ቢሆንም የ5 ዓመት ላይ ሪዲም እንዳደርገው አግሪመንት ወይም ደግሞ ሪዲም ማድረግ እንድችል አግሪመንት ይፈቀድልኝ ብሎ ስታብሊሽ ሊያደርግ ይችላል። ሌላው ቦንድ ሴኪሪቲ ነው። ይሄ ክሬዲት ሪስክን ለመከላከል ኢንቨስተሮች ኮላተራል ቤዚክሊ የጋራንቲ ወይም ደግሞ ኮላተራል ሪኳየር የሚያደርጉበት አለ። ሌላው ያው ሪደምሽን ፕሮቪዥን አሁን ኤክስፕሌን ያደረኩት ነው። ሌላው ፊቸራቸው ነው ወይም ደግሞ እንዴት ነው ኩፖኑ ዲተርማይን የሚደረገው። ለምሳሌ ቅድም ማክሮ ኢኮኖሚክ ሾኮች ሪተርንን ወይም ደግሞ ኩፖንን ኢምፓክት ሊያደርጉ ይችላሉ
ብለን አስበናል። እና እነዚህን ለመከላከል ደግሞ የተለያዩ የኩፖን አማራጮች ይኖራሉ። ለምሳሌ ፊክስድ የምንለው ቦንዱ 10 ዓመትን ቢቆይ ለምሳሌ ቅድም ያልነው የ1 ሚሊዮን ብር ቦንድ ከወጣ እና ለ5 ዓመት የሚቆይ ከሆነ ዩዥዋሊ 9% ካለ ገቨርንመንት 5ቱንም ዓመት ምንድነው በ9% እያሰላ ኢንተረስቱን ይከፍልና ከዛም 5ኛው ዓመት ላይ ኢንተረስቱንና ፕሪንሲፓሉን ይመልሳል ማለት ነው። ይሄ ጀስት የሚያገለግለው ለምንድን ነው? ፎሊንግ ኢንተረስት ሬት ላለ ነው። ለምሳሌ የሴቪንግ ሬት ከኢሹ ከተደረገው የገቨርንመንት ቦንድ በታች በጣም የሚወርድ ከሆነ ኢንቨስተሮች ብራቸውን ሪተርን ለማያገኙበት ነገር ከሚያስቀምጡ ፊክስድ የሆነ ሬት ላይ አስቀምጠው ደግሞ ሪተርናቸውን ጀነሬት ማድረግ የሚችሉበት ነው። ሌላው ፍሎቲንግ ሬት ወይም ደግሞ ኩፖኗ ፍላክቹዌት ታደርጋለች። ይሄ የሚሆነው ምንድን ነው? ራይዚንግ ኢንተረስት ሬት የሚኖር ከሆነ ያንን የራይዚንግ ኢንተረስት ሬትን ቤንችማርክ አድርጎ ከፍተኛ የሆነ ሪተርኖችን ለኢንቨስተሮች ጀነሬት ማድረግ ነው። ይሄንኛውም ዴት ኮቬናንቱ ላይ ስታብሊሽ የሚደረግበት ሴናሪዮ አለ። ለምሳሌ የሶፈር የሚባል አለ፣ ሴኪውርድ ኦቨርናይት ፋይናንሲንግ ሬት የሚባለው ማለት ነው። ይሄ ምንድነው? የዩኤስ ውስጥ ያለ የአካውንት የሴቪንግ አካውንት ሬት ነው። በዛ ላይ ተጨማሪ ደግሞ እነሱ ከሚሰጡት ተጨማሪ የተወሰነ ደግሞ እኛ እንጨምራለን ብለው ፍላክቹዌት ያደርጉታል ኩፖን ሬቱን ማለት ነው። ሌላው ዚሮ ኩፖን የምንለው ይሄ ዩዥዋሊ ይሄ ትሬዠሪ ቢልስ እንደገና ደግሞ የአጭር ጊዜ የዕዳ ሰነዶችን የሚመለከት ነው። ቤዚክሊ ፔሪዮዲክ ኢንተረስት ሬት የለውም። ኢንቨስት በሚደረግበትና ሪደምሽን ፕራይስ ወይም ደግሞ ሪዲም በሚደረግበት አማውንት ላይ ዲፍረንስ ይኖራል። ለምሳሌ የዕዳ ሰነዱን ለምሳሌ የ1 ሚሊዮን ብር ቦንድ ከገዛሁኝ እኔ ለምሳሌ በ990 ሺህ ብር ልገዛው እችላለሁ። ሪዲም ሲደረግ ግን 1 ሚሊዮን ተደርጎ ሊመለስልኝ ይችላል። በየሆነ ሾርት አማውንት ውስጥ 10 ሺህ ብር አተርፋለሁኝ ማለት ነው። እንደዛ አይነት ዚሮ ኩፖን እንትኖች አሉ። ቤዚክሊ ይሄንኛው የሚያገለግለው ለምሳሌ የቦንድ ኢንቨስትመንት ማኔጅ የሚያደርጉ ሰዎች ዚሮ ኩፖንን እንደ ሪስክ በፈር ወይም ደግሞ ምንድነው የአጭር ጊዜ ኢንቨስትመንት ሪስክን ለመከላከል እና ከሌሎች ቦንዶች የሚያገኙትን ካሽፍሎ ሪኢንቨስት ያደርጉታል። ያንን ካሽፍሎ ማች የሚያደርጉበት ነው ማለት ነው። ለምሳሌ ከአንድ ኢንቨስትመንት ማናጀር ቦንድ የረጅም ጊዜ ቦንድ ይገዛል፣ የአጭር ጊዜ ዚሮ ኩፖን ቦንድ ደግሞ ይገዛል። ያንን ከረጅም ጊዜ የሚያገኘውን ካሽፍሎ ሪኢንቨስት ያደርገዋል ማለት ነው። ከዛ በኋላ ምንድን ነው የሚያደርገው? ከዚሮ ኩፖኑ የሚያገኘውን የአጭር ጊዜ ካሽፍሎ ደግሞ በፈር ያደርገዋል ወይም ደግሞ ከረጅም ጊዜ የሚያገኘውን ካሽፍሎ ኢንቨስት ሲያደርግ ያንን ኢንቨስትመንት እንዳያጣ በፈር ያደርግለታል ማለት ነው። ሌላው ኢንፍሌሽን ፕሮቴክትድ ወይም ደግሞ ኢንፍሌሽን ሊንክድ ቦንድስ የሚባሉት ናቸው። እነዚህ ቤዚክሊ ኢንፍሌሽን ፍላክቹዌት በሚያደርግ ሰዓት ኢንፍሌሽንን ሬትን እያዩ ፐርቼሲንግ ፓወር እንዳይወድቅና ከዛ በኋላ የኢንቨስተሮች ሪተርን ስቴብል እንዲሆን የሚያደርግ ኦፕሽን የሚሰጥ ነው ማለት ነው። እነዚህ ፊቸሮቹ ዴት ኮቬናንቱ ላይ ይገባል ማለት ነው። ኤሰንሽሊ አባውት ቦንድ ኮር ኮንሰፕትስ እነዚህ ናቸው። ምናልባት የተወሰኑ ቅድም ሶል ስታብሊሽ ያደረጋቸው የተወሰኑ ሴኪዩሪቲስ ተብለው በፕሮክላሜሽኑ አይደንቲፋይ የተደረጉ አዘር ሴቨራል ታይፕስ ኦፍ ኢንስትሩመንትስ አሉ። እነዚህ ኢንስትሩመንቶች ቤዚክሊ ለየራሳቸው ሴሽን ይኖራቸዋል አዝ ፕሮግራም እንትን ግን እንደሰማችሁት ኤኩዊቲ እና ቦንድ ይሄንን ይመስላሉ። ኖርማሊ የምናውቀው እዚህ ሀገር በስነስርዓቱ የምናውቀው ኤኩዊቲ ነው። አክሲዮን ሲሸጥ እናውቃለን። አክሲዮን ሸጠው
የተመሰረቱ ስራቸውን ያስፋፉ ዲቪደንድ ዲክሌር እያደረጉ ሰውም ኢንቨስተርም ጥቅም ያገኘባቸው ብዙ ካምፓኒዎች አሉ። ስፔሻሊ ኢን ፋይናንሻል ሴክተር ወደ 32 ባንክ፣ 18 ኢንሹራንስ ካምፓኒ፣ 50 ምናምን ማይክሮ ፋይናንስ አለን። ናን ፋይናንሻል ሴክተርም ላይ እንደዚሁ ካምፓኒዎች አሉ። ሶ በአጠቃላይ ዓለም ላይ ብናይ ዲስ ኢዝ ፋንሲ እንትን የስቶክ ማርኬት ወጣ ወረደ ምናምን ሲባል ብዙ እንሰማለን እና ካፒታል ማርኬት ላይ ፋንሲየር እንትን ፕሮዳክት ኤኩቲ እንትን ነው። ግን ክሪቲካል ፕሮዳክት even if it's normally the dull product ተብሎ ቢታወቅም the critical product bond is critical product for several reasons. አንደኛ ቦንድ ኢንተረስት ሬት ዲተርማይን ያደርጋል። አብዛኛውን ነገር ኢንተረስት ሬት የባንክ ዲፖዚት ቦንድ አሁን ሪተርኑ ከፍተኛ ከሆነ ባንክ ዲፖዚት ሌስ በሆነ ነገር የሚያስቀምጥ ሰው የለም። ስለዚህ የቦንድ ማርኬት ዴይ ቱ ዴይ እዚህ ሀገር ስላልታወቀ ነው እንጂ ዴይ ቱ ዴይ ያለውን የሰውን ኑሮ በጣም በጣም ክሪቲካል በሆነ መልኩ የሚወስነው የቦንድ ማርኬቱ ነው። ኢንተረስት ሬትን ሴት የሚደረገው ምን የሚደረገው በዛ ላይ ተመስርቶ ሞርጌጅ ብናወጣ፣ ፐርሰናል ሎን ብንወስድ፣ ስቱደንት ሎን፣ የተለያየ ሎኖች ብንወስድ በዛ ነው ቤዝድ የሚደረገው። ኖርማሊ ቦንድ ኦፕሽን በየጊዜው ይካሄዳል። ኢች ገቨርንመንት እንደዛ ይካሄዳል። ለምን ኦልዌይስ ገቨርንመንት ኢንካሚንግ ሬቨኑ እና የእሱ ኤክስፔንዲቸሩ ስለማይመጣጠን ሁሌም ኤክስፔንዲቸሩ ስለሚጨምር ሁሌም ያንን ነገር ያካሄዳል። በየጊዜው እነዛ ነገሮች ስለሚኖሩ የቦንድ እንትኑ ክሪቲካል ነው። ሁለተኛ እንዳልኩት ገቨርንመንት አብዛኛው ኦልሞስት ኦል ገቨርንመንትስ ዴፊሲት ስለሚኖርባቸው የገቨርንመንት ስፔንዲቸራቸውን ከቨር የሚያደርጉት ዲፈረንስ ቢትዊን ዴር ኢንካም ኤንድ ኤክስፔንስ ከቨር የሚደረገው በቦንድ ላይ ቦንድ እየሸጡ በሚሰበስቡት ገንዘብ ነው። አሁን ቅድም ያሬድ አንድ ነገር ጠቀስ አድርጎ አልፏል። ዩኤስ ማርኬት ገቨርንመንቱ ዩኤስ ቦንድ ሪስክ የሌላቸው በጣም ሚኒማል ሪስክ ያለው ነው በሚል ነገር ብሏል። ያም ዩኤስ ገቨርንመንት ቢከፋ ፕሪንት ማድረግ ይችላል ገንዘብ እና መመለስ አያቅተውም በሚል ነገር ነው። ሆፕፉሊ ዳትስ ዘ ኬስ። ኦፍኮርስ ያደርጋሉ፣ ፕሪንት ያደርጋሉ። እኛም እናደርግ ነበር። አሁን ግን አሁን ለምሳሌ ናሽናል ባንክ ከዛ ወጥቶ ኢትዮጵያ አሁን የሚሸጣቸውን እንትኖች ገቨርንመንት ዴፊሲቱን አንዱ የሚሞላበት መንገድ ይህንኑ የተለያዩ ቴኑር ያላቸው ቦንዶችን እና ቢሎችን በመሸጥ ነው ማለት ነው። ስለዚህ ገቨርንመንት እንደ ገቨርንመንት ፋንክሽን ለማድረግ ራሱ ቦንድ በጣም ክሪቲካል ነው። የቦንድ ሰከንደሪ ማርኬት ደግሞ ዲተርማይንስ ፕራይመሪ ማርኬት። ኖርማሊ ለቦንድም ለኢኩቲ ቢሆን ሰከንደሪ ማርኬቱ በደንብ ነው አፌክት የሚያደርገው የፕራይመሪ ማርኬቱን ማለት ነው። ቦንድ በዛ መልኩ ሌላ ትልቅ እንትን አለው። ከዛ ደግሞ ኢቭን ኢኩቲ ማርኬትን ራሱ በጣም ኢንፍሉዌንስ ያደርጋል የቦንድ ማርኬቱ። ሪተርን ኦን ዩር ኢኩቲ ማርኬት ዝቅ ባለ ቁጥር ወይም ደግሞ ኢኩቲ ማርኬቱ ላይ መውረድ በጀመረ ቁጥር ኢኩቲ ላይ ኢንቨስት ያደረገው ሰው በሙሉ ኤግዚት ሲያደርግ ወዴት ነው የሚሄደው? ወደ ቦንድ ማርኬት ነው የሚሄደው። ስለዚህ የቦንድ ማርኬቱ የገቨርንመንትን እንቅስቃሴ ይወስናል። ሰርተን ኤክስቴንት የኢኩቲ ማርኬቱን አፌክት ያደርጋል። ግሬተር ኤክስቴንት የእንትኑን የኢንተረስት ሬት እና የእያንዳንዳችንን ዴይ ቱ ዴይ ላይፍ አፌክት ያደርጋል። ስለዚህ በጣም በጣም ክሪቲካል ቦንድን አንደርስታንድ ማድረግ የቦንድ ማርኬትን ፕሮፐር የሆነ ፋንክሽኒንግ የሆነ ቦንድ ማርኬት መኖር ማለት ቬሪ ቬሪ ክሪቲካል እንትን ነው። ሁሌም የቦንድ ስፔሻሊ የገቨርንመንት የትሬጀሪ ቦንዶች ሪስክ ፍሪ ሬት ነው የሚባለው የነሱ ኢንተረስት ቤዚካሊ በጣም ሚኒማል ሪስክ ስለሆነ ከዛ በኋላ
ስለዚህ ሁሌም የኤኩቲ ሪተርኑ በጣም መብለጥ አለበት ከትሬዠሪ ቦንዶች እና ኖቶች። ለምን እና ያ ስፕሬድ ቢትዊን ዋት ዩ ጌት ኦን ቦንድ ማርኬት ኤንድ ዋት ዩ ጌት ኦን እንትን ፕራይስ ኤኩቲ ሪስክ ፕሪሚየም ይባላል። ለምን ሪስኩ ሃይ ስለሆነ ኤኩቲ ማርኬት ላይ ያ እንትን የሚደረገው ከሪተርኑ በጣም ሃይ መሆን አለበት። ዊዝን ቦንድ ማርኬት ራሱ ኢንተረስት ሬት that you are going to get ወይም ደግሞ from the investor side the interest rate that you get from the government bond እና the interest rate that you get from the corporate bond is not going to be the same። ሁሌም የኮርፖሬት ቦንዱ ኢንተረስት ሬት መጨመር አለበት አትራክቲቭ እንዲሆን ለእንትኖች። ለምን ሞር ሪስኪየር እንትን ስለሆነ ከእንትን አንጻር ከኢንቨስተሩ አንጻር ሪስኪየር ኢንቨስትመንት ስለሆነ ኢንቨስተርስ ዲማንድ ሞር ሪተርን ኦን ዴር ኢንቨስትመንት ኦን ኮርፖሬት ቦንድ ሳይድ ፍሮም ኮርፖሬት ኤንቲቲስ ሳይድም የእነዚህን ኢንቨስተር ለመሳብ የግድ ከፍ ባለ መልኩ መክፈል አለባቸው ማለት ነው። ሶ እነዚህ ነገሮች ቦንድ ኢዝ ቬሪ ክሪቲካል። እስካሁን ኮርፖሬት ቦንድ ኖሮን አያውቅም። ሆፕፉሊ ሱን ኢነፍ ኮርፖሬት ቦንድ ሊኖረን ይችላል። ገቨርንመንት ኢሹድ የሆኑ እንትኖች ግን አሁንም በተለያዩ መልኩ የ28 ቀን የ3 ወር የ6 እና የዓመት ነገር እየተባለ ኢሹ ይደረጋል። አይታችሁ እንደሆነ አሁን ማርኬት ሬት ነው ዩክሲ በስንት እንደሚሸጥ የእያንዳንዱን ሎንገር ተርም ዳት ዩ ሃቭ ሃየር ኢንተረስት ሬት ማለትም የአንድ ዓመቱ እና የ28 ቀኑ የተወሰነ ደረጃ ልዩነት ይኖረዋል። ሶ ቦንድ ኢዝ ቬሪ ክሪቲካል። ገቨርንመንትም አንዱ ትልቁ ኮስቱ ለገቨርንመንት ቦንዱን ሰርቪስ የማድረግ ሁኔታ ነው። ለምሳሌ if you see the US እንግዲህ the biggest እንትን የሚባለው I think around 39 trillion ዶላር ዕዳ አለበት። በየቀኑ ያንን ሰርቪስ ለማድረግ ያንን ኩፖኖች ለመክፈል ምን ለማለት ወደ 3 ቢሊዮን ዶላር ያወጣል። ሶ that means ሌሎቹን ነገሮቹን ሌሎች የገቨርንመንት ኤክስፔንዲቸሮችን ላይ ገንዘብ ለመዋል ያለውን ፕሬሸር ማየት ትችላላችሁ። ሶ ያንን ደግሞ ሚት የሚያደርጉት ገቨርንመንቶች ምንድነው እነዚህ ኢሹዋንሶቻቸውን በየጊዜው በማካሄድ እነዚህን ነገሮች ከቨር የሚያደርጉት እና ቦንድ ኢዝ ቬሪ ክሪቲካል ለማለት ነው። እና ዲስ ቱ ኤኩዊቲ እና ቦንድ ዝም ብሎ ሪሌሽንሽፕም የሌላቸው አይደሉም። ቬሪ ማች ሪሌትድ የሆኑ እና አንዱ አንዱን ኢንፍሉዌንስ የሚያደርግ እንትን ነው ማለት ነው። ኢንስትሩመንቶች ናቸው ማለት ነው። ተረፈ ፋይናል የጀመረው እንግዲህ ያሬድ ጀምሮት ነበረ። 3 እና 4 ነገሮች አሉ ከዚህ ውጭ እዚህ ማርኬት ላይ ኢንስትሩመንት የሆኑት አሴት ባክ ሴኩሪቲስ የምንላቸው አሉ፣ ኮሌክቲቭ ኢንቨስትመንት ስኪም የምንላቸው አለ፣ ፋይናንሻል ዴሪቬቲቭስ የምንላቸው አሉ። እነዚህን ኢንደፕስ የራሳቸውን የቻሉ ሴሽኖች ተሰጥቷቸው እንትን የምታደርጉበት ነገር ነው። አይ ቲንክ ይሄንን ከዛ ደግሞ 4ኛ ላይ ቴማቲክ የሆኑ ቦንዶች አሉ። የተለያዩ ግሪን ቦንድ፣ ኢንቫይሮንመንታል ሪሌትድ፣ ጀንደር ቦንድ